ካሳንቺ ሳይወለድ ትሄዳለህ? ግባ ካሳንቺ ሳይወለድ ሳባው ሞልቷል። ምንድነው ተናገረ እንዴ? ቀበሌ እና ቀበሌ ምን ሆነ? እኛ ቀበሌ ስማችን ተለጥፏል። ኮንዶሚኒየም ከኛ ማን አለ? አንተ አትረፍም ኮንዶሚኒየም አትፈልግ። ዳዳ ስማችን ቀበሌ ተለጥፏል። የምን ዳ? የፍቅር ዳ የአመል ማልዘፈን ማለት ነው። የአመል ማልዘፈን ምንድነው ነገርስ? እሱ ተውሽ አበበ ከዛሬ 2 ዓመት በፊት የተበደርነው ብድር ክፈሉ ተብሎ ስማችን ተለጥፎ ህዝቡ ጠቅላላ ተሰልፎ እያነበበው አንተ ምን አባው ነው ተሸርተኝና በተከታ ሲዘራ ላይ ተበደርኩ እንደዚህ የሚያስደነግጥ ከሰው የተበደርክ መሰለ እንዴ? ከቀበሌ እኮ እና ይሁና ገጠም አድርገው ይሁና ምንድነው? አበዳሪ ወይ ተበዳሪ ይሞታል የሚባል ነገር የለም። አንተ ልጅ አትጨቃጨቃውን ምን ማድረግ እንዳለብን መፍትሄ ይፈልጉ። ምንም ማድረግ የለብንም። አገር ጥሎ መጥፋት በቃ። ወይኔ ደወለ ፋዘር ደወለች። አሎ አቤ ሁሉ ለማስተዳደር ፓርቲውን ወኪል እንደመወዳደር ታውቃለህ አይደል? አዎ አለመማርህን እንዳመጣብህ አውቃለሁ። ልጅን ማስተዳደር ታችል እንዴት ምርጫ ትወዳደራለህ እንደሚሉኝ ምርጫው እስኪያልቅ ድረስ ድርሽ እንዳለ ሁለተኛ ድርሽ ላለ ማለት እሞክራለሁ። እሺ ምን ነበር ጉዳያችሁ? ከ2 ዓመት በፊት ከቀበሌያችን ብር ተበድረን ነበር። ኦኬ ስማችሁ ውጭ ተለጥፎ አይታችሁ ነው የመጣችሁት ልትከፍሉ? ጎበዞች ሂሳብ ክፍል ሄዳችሁ ልናከፍሉ? አረ እንደዛ አይደለም። አመጣጣችን እንኳን አሁን ለመክፈል አልነበረም። እንደገና ድጋሚ ብር ልትበደሩ? ይኸውልህ አቶ ክብሮም ይቅርታ፣ ይኸውልህ በተበደርነው ብር በጣም እየተንቀሳቀሰን ነው። ከስራ መደራረብ የተነሳ ብድር እንኳን እንደተበደርን ረስተነው ነበር። ማለት በጣም ነው የምንሮጠው ገብቶታል። እና አሁን ባለን ብር ደግሞ ጥሬ እቃዎች ገዝተን መጋዘን ውስጥ ቁጭ አድርገናል። ቢያንስ እነሱ እንኳን እስኪሸጡ ድረስ ትንሽ ጊዜ እንዲሰጡ ነበር ለመጠየቅ የመጣ ነው። የስራው ባህሪ ፈድልኝ እንጂ በጣም ካንጀቴ ብስቅ ደስ ባለኝ ነው። እናንተ እዚህ ቢሮ ውስጥ ቁጭ ብለን ምን ነው የሚመስላችሁ? ወተን ማነው የምታረጉ? እያንዳንዱም ሰው ማን ተበድሮ እንደሚሰራ ማን እንደሚያጭበረበር ለይተን ነበር። እኔ አሁን ለምሳሌ ይሄንን ከፍቼ አሳያችሁ አምናለሁ። ችግር የለም። ስንት ገበና አለ እዚህ ውስጥ ከእያንዳንዱ ቤተሰቦቻችሁ ኪስ እየተንኳኳ ነው ይሄ የልማት ብር የተጠራቀሙ እና የሚሰጣችሁ እና በአግባቡ ተጠቅማችሁ በአግባቡ ሰዓት በቂ ጊዜ ነው የሰጠናችሁ። አንከፍልም እኮ አላለም፣ ግን በቃ እቃውን ትንሽ ጊዜ ይሰጡንና ወረቀቱን ነው ከዛ ተጨራሽ። እኔ አሁን በዚህ መንገድ እንደ ተቋም ነው የምንቀሳቀሰው። ብቻዬን የምፈርደው ነገር አይደለም እና እናንተ የተሰጣችሁ ጊዜ ከበቂም በላይ ነው። ወይ በእናትህ እርዳን እባክህ ትንሽ ጊዜ ቢያንስ መጋዘን ውስጥ ያሉት እቃዎች እስኪያልቁ ድረስ። በፍጹም ከዚህ በኋላ እንጃና ግራንጃ ነው የሚሆነው። ወረቀቱን እንቀበል። ማነህ? አሁን ምንድነው የሚደረገው? አለቅን በቃ። ምን አውቃለሁ አበበ፣ መጀመሪያም እኮ ነው ነግሬያችሁ ነበር። በቃ የማይሆን ነገር ነው ብያችኋለሁ። ወይ ኮብልስቶን ጀመረ ባከሱ ጊዜ ይፈጃል። ምን አይነት ዕዳ ውስጥ ነው የገባነው? ኧረ አበበ ኤልያስ፣ ኧረ በእናታችሁ የሆነ መፍትሄ ፈልጉ። እኔ አባቴ በሽጉጥ ነው የሚደፋኝ በእግዚአብሔር። ስማ ካልፈራችሁ እኮ አሪፍ መላ። እኔ ከዛሬ ጀምሮ ወደዛ ሰፈር ድርሽ አለኝ። አንተ ቤት ነው ማለት ነው። አሁን ድርሽ ማለት ያሳስባል አበበ። ፋዘርን አስበዋል ከቀበሌ ጋር ያለውን ግንኙነት? ለመኖር እኮ ችግር የለውም። ሲስተር የተከራየችው ኮንዶሚኒየም አለ፣ እዛ እንኖራለን በቃ። ከዛ ነጭ ባባሏ ጋር እስክትመጣ ቀላል እኮ። አሁን በቃ ሰው እንደሚኖረው መኖር አያቅተንም ቢያንስ ማለት ነው።
የህሊናችንን ሸጠን እንኳን መኖር እንችላለን። አይ ችግር የለውም እሱ የሆነ መላይጣ አሁን ይሄ ተለጥፎላል። እያንዳንዱ ጺም ማዘጋጀት ነው ራስን። የሀገር ቺክ ነው የሚጎርፍልህ በለው። ያኔማ አበበም ቀን ወጣለት ማለት ጎርፍ በለው። የምን ጎርፍ እንዴ? ይለውሻይ ቅቤ፣ ማሩ፣ ዳቦ፣ እንጀራው 28 ዓመት ከርሱን ሲሞላበት የነበረው እንጦር ሀብት ቆንጆ የልጅ ላይ ያርፋል። ያኔ ሱናሚ በል አቤ። እንደው አንድ ቀን እንደዚህ አንድ ቀን ምን እንደዚህ ንክል ቻርጋ ታውቅ? ኧረ እንዲህ አይነት ነገር አላውቅም። እና አበበ ድንግል ነኝ እያልክ ነው? አዎ። ውይ ወንድሜ ስማ፣ ባለፈው አንሶላ ስንገዛለን እሺ አበባ ያለው ነው የሌለው ይገዛል? የለውም ነበር አበባ። በቃ ታዲያ አበበ አርኪቴክቸር አይደለ ሰዓሊ አይደለ? ያን ሁሉ አበባ ከየት አምጥቶ ሳለ? በእናታችሁ እኔ እንደዚህ አይነት ቀላል ፈልግ አቤ አንተ እዛው ቁጭ ብለህ ትመዘግባለህ። አንተ እዚህ ትመዘግባለሽ። እኔ የዝሙን ጆካይዝና ቁጭ ብለን እኔ አስገባላችኋለሁ። እሺ ጠዋት የመጣን እስከሆነ እግሬ ከጎነሽ ሲደርስ ድምፄን ስሚን አመለስ አንቺ ምርኮሽ እንዳበስ እዳይን አርጊው ዳሶስ ፍቅር በኛ ላይ ይንገስ ያኔ ረጋ ፈካ ጎርደድ ፈንደቅ ደማቅ ያንተው ነኝ ባይኸኝ። በቃ አንድ እንግሊዘኛ አፓርታይድ አፍሪካ You never but Sophie wow we gonna somebody don't look at money wine every you we I wanna to you የማን አድናቂ ነኝ ነበር ያልከኝ? የማርቲን ሎረንስ አድናቂ። ኦ ማርቲን ሎረንስ አሳይ እስቲ እባክህ አፈርስውን እስቲ FBI ፍቃ ወይ ጋድ በጣም አሪፍ ነው። ምናልባት ማርቲን ሎረንስ ራሱ ካንተን ይኮርጀው ማለት ይችላል። ታንኪ በጣም ነው ማለት ካላጋነን በጣም አመሰግናለሁ። ቬሪ ጉድ። በእናትህ እንደምንም ብለህ አንድ ነገር አለማውጫ ከዛ የፈለግከውን አደርግልሃለሁ። የምትፈልገውን ነገር ሁሉ እኔ የምፈልገው ምን መሰለሽ? የፈለግከውን 2 ፓስፖርት ሳይዝ ፎቶና 100 ብር ብቻ። በጣም በዛ። በጣም ወፍሪስተኛ ብታመሰልኩ እንዴ? ኧረ እንደሱ አላልኩም እንደምን ያው እዚህ የምንሰጣቸው በጣም ዘርፈ ብዙ አገልግሎቶችና የተለያዩ ነገሮች ስለሆኑ እንደውም ወንድሜኑት በጣም አንሷል ባይነኝ። አይገባህም እንዴ? እኔ ፌመስ መሆን እፈልጋለሁ። ያንሳል 100 ብር ደግሞ ምን ይወጣልኛል እንደዚህ ያስጠላው? ኧረ ላስጠላሽኝም። በጣም ቆንጆ ኮነሽ፣ ቆንጆ ነሽ፣ ታምሪያለሽ። እና ጠይቀኛ ሴትዮ ምንድነው የምትጠይቅሽ? አይ ስነ ስርዓት እኔን ሴትዮ ጥያቄው የ100 ብር ከሆነ ችግር የለም 95 ብር አድርገዋለሁ። ግን ምንም አልገባኝም። እኔ ለሊቱ ሙሉ በብርድ ስቃጠል ያመጣሁትን ገንዘብ አይነት ሳታሽ ልትቀበለኝ እንደሆነ እንዴት ይገባል? አልገባኝማ። ምንድነው ችግር አለ እንዴ? አንተ ምንድነው በእናታችሁ እናንተ ልታሳብዱ ነው እንደዚህ? ምንድነው ማለት ነው? ይሄ ሰውዬ እኔን ሴትዮ ይለኛል። አክሽ አንተ አታፍሩም? እቺ ነው አይዞሽ። እሺ እኔ እኮ በቃ ልክ እንደ ሬንቦ መሆን ነው ፈልገው። ያ አበበ ያስ አበበ እኔም እኮ ዳንስ እችላለሁ። የት እኔ ፌመስ መሆን እፈልጋለሁ። አለ አይደለ? በቃ ብዙ ጊዜ በቲቪ መታየት፣ በቃ ብዙ ጊዜ መታየት። ታዲያ ምን ችግር አለው ደግሞ ለቲቪ? ንግጥም አድርገሽ ትታያለሽ እንዴ? እውነትህን ነው። ይሄ ድርጅት በስማም ቀላል ያሳይሻል እንዴ? ወይኔ እሱን ብቻ አድርግልኝ እንጂ በቃ የፈለከውን ነገር አደርግልሃለሁ። የምትፈልገውን ነገር ሁሉ። በጣም ነው የማመሰግነው። በጣም
በጣም አባዬ እኔ ፊልም ሰሪ ያረጋችሁ ማለት ገንዘብ አገኘው ማለት ገንዘብ አገኘው ማለት ደግሞ የሰፈሩ ሰው በሰላም ገብቶ እንዲወጣ ተንኳ አባዬ ውይ ዳይኖሰር ይወጣ እረስቼው ሰላም ሰላምሽ ስማ የተከራየነውን ዕቃ መልሰናል ብራችንን ሰብስበናል እራታችንን በልተን ነጥተን እዳውን አንከፍልም እንዴ የምን መጣደፍ ነው ቀበሌ አይደል እንዴ የምትከፍለው የት ነው የምትከፍለው ይንጋል እስቲ ስማ ከፈለክ ይኸውልህ ብሩን እሰጥህና ትራስ አድርገህ ተኛለሽ ብቻውን እራት በልተን ወደ ቤት ና ግባ ይኸውልህ ቢራ ይዘልና ኧረ እናንተ ልጆች እንዳሰክሩ አበበ ባል በሁለት ቢራ ይሰከራል እኔ ስጠጣ እያየ አንተ ከምትውጥ ለምን አትጠጣም ነበር ወዙ ነው ባኬታ አባቴ እንጨነቅ አባዬ ሁለት አድርጊው እሺ ቢራው ና ነፍስ እኔ አልፈልግም እንዳታመጣ አምጣ ዝም በለው ምን አይነት ውስዋስ ላይ እንዳለ በመዳን የመጨረሻ ለምን ጎርደን አንጠጣ አቤት አበበ ለምን ትረብሻለህ? በእናትህ ተኛበት። አልጋ ላይ ቤት የመጨረሻ የሚገራርሙ ሙዚቃዎች ናቸው። ከኔ የመጡት ምን አውቃለሁ። የቤት አለመሆኔን አውቄ ደንግጬ ብድግ እላለሁ። እንደ ሬድ ካርፔት መሬት ላይ ልንጥፍ ብላ ጠብቀች። እንደዛ ረግጫት እንኳን ምንም ንቅናቄ የላትም። ጻ እና ታረፋተም አላላቃትም። እኔ ፊቷን አይቼው አላውቅም። ጸጉሯን ነው ጸጉሯም ደግሞ አላውቀውም። አባቱ ምን ሆነሻቢ? ድንዝዝ ብለሻል። ምን ያርገው? ወይኔ እኔ ነሽ ስንት ዓመት ሙሉ አብሮ ተከባብሮ የነበረውን ጉዳዩን እኮ ለጋብቻ አስቀምጧል አይደል? ዘረፈች ቀውጢ የሆነ ጭፈራ እዚህ ጋር ብራምባ ሰበረልሽ ብራምባ ሰበረችልህ ነው የሚባለው። አቤ አይደል? ምንድነው? ወሬልተን ነው የልቴን ነው ናቁጭ በል እንዴ! ምን ሆነ ነው? የልጅቷን ማንነት ማወቅ አለብኝ። ስማ ምን ታረግላለች? በቃ በላት ና ቆይና ዝም ብለህ ቁጭ በላ። ግድ የለም ነግሬያችሁ ነበር። እኔ የምሳሳመውም የግብረ ስጋ ግንኙነት አዎ ማን ነው? ሃውስኪፒንግ ምንድን ነው? ቁጭ በል ና እስኪ ለማበል ውጡ ከሆነ ሰዓት ገና ነው አንወጣም። እኔ ነኝ። ማን አንተ? እኔ ትናንትና አብሬሽ አብረኝ ነኝ ያደርኩት እና ምን ታንኳኳብኛለህ? እና ዝገባ ታዲያ
ቁጭ አሉ። ስምሽን አላወቅኩትም፣ አልነገርሽኝም። ትቀልዳለህ። አይ ማታ ትንሽ ስካር ስለነበረ ለዛ ነው ስምሽን ያልያዝኩት። መልክ ይባላል። አበበ እባላለሁ። አበበ በሱ በላነ? አይ አበበ በላይ ዳምጤ። እንዴት ወደዚህ እንደገባን ታስታውሻለሽ? ያናስ ትቀልዳለህ አንተ። ምናል ተናበበለት። ብዙ ጊዜ ሰዎች የራሳቸው የሆነ ሀሳብ አላቸው። ማለቴ የራሳቸው የሆነ የኑሮ ዘይቤ ረበናት ፖለቲካ ያቀውኝ ረበናት ልትኛበት። እሺ ይኸውልሽ ምን መሰለሽ፣ እኔ እንደኔ ሀሳብ ማፍቀርም መሳሳምም ሴክስ ማድረግም መጋባትም ከምወዳትና ከማገባ ሴት ጋር ነው። እና እንዴት ነው የተኛሁት እዚህ? ማለቴ እንዴት የሁሉ ገንዘብ ሊጠፋ ቻለ? ማለቴ ምን አድርገህ ነው? እኔ ምን አውቃለሁ? ኤልያስ ቢሉ እንዳለ ፎቶ ሲያነሳው ነው። ሴት ይዘን ማደራችንን ያላወቅን ሰዎች እንዴት ቢሉ የኛ ይሁን አይሁን እናውቃለን? እና አንተ ወስዳል እያልከኝ ነው? ሊሰማ እንዴት ነው የምታስበው? በእናታችሁ በእግዚአብሔር አትጨቃጨቁ። አበባ አንተ ታወራለህ? አንተ እኮ ያዋጣል። ሙስቲ ወፋይ በልስ ተንፍስ። እንደዚህ የምትጠራጠር ከሆነ ለየዞርክ የሚከፈለውን ፎቶ ማንሳት ትችላለሽ። ከእውቀት ነፃ የሆነ ስልክ ይዘህ ምን ሆናችሁ ነው? ለምን ዝም አትሉም? በቃ እንዴት ነው ዝም የምለው? ወይኔ አሁን እየሸሸን ያለ ነው ከቀበሌን ብቻ አይደለም፣ መቶ ብራቸውን ይላጥናቸው ሰው ጭምር ነው። እጂ አበበ ክብረ ንጽህናን ስትሰጥ ለልጅቷ አንድ ላይ ድፍረትንም ሰጣት አይደል? ምንድነው እንደዚህ የሚያንበጫብጭ? ገንዘቡን የወሰድነው እኮ ከሀብታም አለ ከድሃ ነው። ድሃ ደግሞ ብሩን እንዴት ብሎ ይዞት እንደሚመጣ ታውቃለህ አይደል? ይሄ ሀሳቡ ራሱ ይሁን የድህነት ሀሳብ ነው። ከድሃ 10 ብር ከመንጠቅ ከሀብታም 10 ሺህ ብር መዝረፍ ይሻላል። እሺ ምንድን ነው እያወራ ያለ? ይኸውልህ ከሀብታም ብትሰርቀው እገልሃለሁ ቢልህ እንኳን አይገልም። ምክንያቱም አንተን ገሎ መታሰር መጨናነቅ ምናምን አይፈልግም። ገባ? ጥሩ ገንዘብ ስላለ። ድሃን ግን ያለችውን ብትነጥቀው እገልሃለሁ ብሎ ባይገልህ እንኳን በደህና ድንጋይ ወገብን ሰብሮ ቁጭ ያደርጋል። አየሁ ግን እንዴት እንደሚያስብ እማማን አንቺ ሲጨንቅሽ ምርጥ አራዳቱ። አንተ አፍህን አትክፈት። ይክፈት። አፋችሁን እየከፈታችሁ ግን መፍትሄ አምጣው። እሺ ደግመን እንስረቅ። እኔ ምን አገባኝ? ስማ ያቺ እኔ አታውቂያትም ለካ። ስማ ያቺ ፌሚስ ምናምን መሆን እፈልጋለሁ ያለችው እቺ እሷ ምን በቃ እሷን ደውለን እንጠራትና የሆነ መላ ተቀባብለን መቀስ። ደግሞ እጃችን ላይ የሆነ ብር አለ መሰለኝ። በሱ መኩ እንከራያለን፣ በባለ መኩ ሙድ መንቀሳቀስ። መኪና ተከራይተን ባይሳካልንስ ገንዘባችንን እንጣ። አሪፍ ሀሳብ። መኪና ሲኖር ዝም ብለህ ትታመናለህ። አሪፍ ሀሳብ። መከራየቱን እንከራያለን፣ ግን ማን ይነዳዋል? ኤልያስ መንጃ ፍቃድ አለው አይደል እንዴ? አንተ አትሾፍሮ፣ አንተ ሾፍሮ። መንጃ ፍቃድ ያለው ሁሉ ይነዳል ያለ ማን? ታውቃለህ ደግሞ ከየት ከች እንዳረግ። ወሬን አታሙቅ። እኔ እነዳዋለሁ፣ ዝም ብለህ ተከተል። እንዴት ነው የምንነዳው? ይሄ በእኔ ጎፍላም ቀበሌ የሚሰራው ሰውዬ መጣች። ባላየ ላሽ ሽቆ አለፈ። ጉዴ ሰውዬ! ኧረ ጉዴ! እንዴ! ኧረ አንተ አውርደኛ! ኧረ በመብርሃን እንዴ! እንዴ ና እንዴ መኪና የሚነዳው! ኧረ ያበበ ነገር በእናትህ እንዴ! መኪናውን ልልመደው። አትንበጫበጭ። እንዴት አይነት ሰው! እሺ እንዴ መጣ? በቃሽ እንዴ መጣ? አውርደኝ እንዴ! አበበ አይላንድ አይቀርም። ትንሽ አንድ ሁለት በይውጅና ሄሎ አቢ፣ እንዴት ተረፈርሽ? የኔት እንዴት ነሽ? ሰላም ጠፋ በጣም አለው። ኧረ አለው፣ ደህና ነኝ። አንቺ ነኝ የጠፋሽው። እኔማ እራት ጋብዛ አስቤ ነበር። ኧረ እኔ ነው የምጋብዝሽ እንዴ? እኔ ነኝ የምጋብዘው። ኧረ
አንተማ ከነ ወይኑ ምንም ችግር የለም። ምንም እኔ ጋብዛለሁ። እሺ በቃ እደውላለሁ ማለት ነው። ይኸውልሽ ሱስዬ እና ለሻለሁኝ በአሁኑ ሰዓት ዘፋኝ ከመሆን ፊልም ፕሮዲውስ ማድረግ ይችላል። በነገራችን ላይ ፕሮዲውስ ማድረግ የምትፈልጊ ከሆነ ይሄን ስክሪፕት ፕሮዲውስ አድርግ። ላስብበትና ልደውልላችሁ አይሻልም? ጥሩ ማሰብ አሪፍ። አሁን ስለቸኮልኩ ልሂድ። ኧረ እግዚአብሔርን በፍቅር ምንድነው ሴት ልጅ መጋበዝ የለባትም ትችላለች። ግብዣ እኮ የሚያምረውበት ሴት አሁን እሺ መኪና ስለያዝኩ ችግር የለውም። ምንድነው የምታካብደው? ሸኝና ግባ። አይ እኔ በእግሬ እሄዳለሁ። ሰው ቀጥሬያለሁ እዚህ ጋር በእግሬ ልሂድ። አታካብድን፣ አንሸኛለን። እኔንም አውርደኝ እዚህ ጋር እኔ ወራጅ ና እባክህ ቁጭ በል። ወራጅ አለ ትላለህ እንዴ? እና ቀስ ብለህ ትነዳለህ። እሺ በጣም እኮ አስደነገጥከኝ እንዴ። በቃ ዝም ብለህ ቁጭ በል። አሁን ተላመድናል እንዴ? ተላመዳችሁ ለመንካው እንዴ? በቃ መኪና መስማት ጀመረ። ጃቢ እየበላሁ ነው። አንቺ ምንም እየበላሁ ነው። ዳጉስ ኧረ ጉርሻ አልወርድም። ፎቢያ አለብኝ ማለት ልጅ እያለ አባቴ እየደበደበ ነበር የሚያበላኝ። ለምን አልበላም እያልኩ ታስቸግር ነበር ማለት ነው? ኧረ በደንብ ነበር የምበላው። ምን መሰለሽ እሱ ስራ ምሽቶ ነበረ የሚመጣው። ከዛኛ ጠበቀን ሲያቅተን እንተኛለን። ከዛ እሱ ማታ ይመጣና ይቀሰቅሰና ብሉ ይለናል። እምቢ ካለው በቃ እኔን ስለምትጥሉኝ ነው በጥላችሁኝ የበላችሁት ምናምን ይልና እንደ አዲስ ደግሞ ቀጥቅጦ ያበላል። እምቢ ካለው ደግሞ በርበሬ ያጥነናል። ያ አብዮት ጠባቂ ስለነበር በጣም ነበር የምንፈራው። ቆንጆ እየጠጣሽ እንዴ? እየጠጣሁ ነው። ምነው አንተ አትጠጣ? እስካሁን ጭራሽ ድንቃጤ በቃት መስሎ ምን አባት ይላል። በትንቃጤ ላይ እኮ ትንቃጤ ጨመርሽ። ቤት ምንም አልገባኝም ጭራሽ። ኧረ ዝም ብሎ አንተ ምን የሚያስደነግጥ ነገር አለ? ሰለሞን አንተን የሚያስደነግጥ የብድርና ቁጠባው ሰውዬ ነው። እዚህ ሰዓት ስለ ብድር አስበህ ብድር ላይ እኮ እሱ ነው። አንተ ብድርና ቁጠባ እኔ ቆንጆ አንተ ቆንጆ ካላስደነገጠኝ ማንም ያስደነግጠኛል። ፉገራ ትጠጣለህ? በጣም አንደኛ ሲፈጥረው ራሱ ለፉገራ ነው የፈጠረው። ሚስቱን ሲጠብሳት ማለት ነው። ኦኬ አሁን ላንቺ እንዳለሽ አለ ልክ እንዳልሽ ያው አሁን ይፎገረሽ አለ ልክ እንደሽ አግብታ እንዴ ተታረጋጋ ካይንድ በነገራችን ላይ ሰለሞን እጥረተ ኮንፊደንስ ይታይባል። ምን አሁን እንደው እሱ ቆንጆ ነው እኔ ሊበልጠኝ ይችላል እና አንቺ ሊቀማኝ ይችላል ብሎ ሚስት ምናምን እያሉ ማምታታት ነው። ሰው ሁሉ ቆንጆ ደግሞ እሱ ነው ይወጣል ታዲያ ምን ባይወራ ሁሉ ጊዜ የምነግረው ብታይ ይኸውልሽ አይሰማም እነግረዋለሁ። ኧረ ሰዲ በመድኃኒዓለም በእግዚአብሔር ምንድነው በመድኃኒዓለም እንዴ ከእግዚአብሔር ጋር መታፈታት ነኝ ቆንጆ ነው እያልኩ እንደው ገጠም ማረግ ምን ይወጣል? እኔ ግን ሰዎች አንድ የማይገባኝ ነገር አለ። ብዙ ጊዜ ሰዎች እየተሳሳቱ ማለት ነው። ለምሳሌ ማለት ነው አንተ ሳህን ነበር የሆነ ሴል ሳል ያን ሴልን ሰዎች አይቶ ባይወዱት ወይም እሱን ያስጠላል ቢሉ በተዘዋዋሪ መንገድ የተናገሩት ያለ አንተን ነው ማለት ነው። ስለዚህ እሱን ያስጠላል ካል ያው የፈጠረው ፈጣሪ ተቃውሞ አዋቂ ከአዋቂ ጋር ማለት አሁን በቅቶ ነው አብይ ብዙ እኮ ነው የበላሁት። ሳህኑ ላይ ያለው እኮ ነው ብዙ ነው ወይስ ተሽኮሩም? የረኔ ያልተሽኮሩም እኮ ነገሩ የቆንጆ ወጉ ነው። በነገሮች ላይ ብዙም አልተዋወቅንም እኮ አይደል? ምን እንደምሰራ ዳይሬክተር ነኝ፣ ራንዳው ፕሮዲውሰር ነኝ። እሱ ደግሞ የሸገር ፕሮዳክሽን ሹፌር ነው ማለት አክተሮችን የሚያመጣና የሚመልስ ማለት ነው። እሱ ሹፌር አንተ ዳይሬክተር ኤግዛክት ፊልም ታሰራለህ እንጂ ፊልም መስራት ትፈልጋለሽ? በጣም ሁሌ ነው ያም ዘ ዳይሬክተር በቃ እኮ በጣም ቀላል ነገር እኮ ያንቺ ፈልጊ በጣም ቀላል ነገር እንዴ እየዋሸኝ ነው? ኖ yes of course he is the director አንቺ ብዬ ነው እንጂ እቺ ነገር በጣም ትረብሸኛለች። ወይን እኮ ነው
ይሄ ነገር ቀላል ነው ያላችሁ ራሴ ላይ ወጣ መሰለኝ ሬስቶራንቱ ጋር ነው ያለው ምን አለ እዚህ ጋር እዚህ ውስጥ ነው ይሄን በሚስሉ እሺ በዚህ ጋር ትይጂና በስተቀኝ ትታጠፋለሽ በስተግራን ይችላል It's okay. ችግር ሳይ ያ እንታውቃል እቺ ነገር ስላልሰማሁ ስማት ነው ወንድ ምንድነው ፎጂ እና ሰሪ ጀናደ እንዴ አንተ ምን ያንቦቻቦቻ አለ ኧረ በእናትህ በዚህ ሰዓት ልብስ ትቀይራለህ እኔ የደሃ ልጅ ነብሴ ቤትም ብዬ ብር ማግኘት እፈልጋለሁ ብር ማግኘት በጣም ከባድ ላይሆን ይችላል በተለይ ለእንዳንቺ አይነት ቆንጆ ግን መቼም የምታገኘው ገንዘብ ከምንም ነገር የጸዳ ሲሆን ነው ጣፍቶሽ የምትበይ ባከሱ አባባል ነው እና እኛ ሀገር ያሉ ሀብታሞች አሁን የሚበሉት እሬት ነው ማለት ነው ተጨበረበረ እኮ ነው ኦፍ ኮርስ የኛ ሀገር ሀብታሞች ከግማሽ በላይ የሚሆኑት አጭበርብረው ነው ያመጡት ብሩ አየሽ ይሄኛው ነው አባባል ብዙ ጊዜ ሰነፍ ሰዎች አንዳንድ ጠንካራ ሰው ካጠገባቸው ሰርቶ ሲለወጥ እገሊኩ ዘርፎ ነው የተለወጠው እገሊኩ አጭበርብሮ ነው የተለወጠው በማለት ስሙን ያጣጥሉታል እስኪ ቆይ አስበው ሰፈርክ ውስጥ 40 ዓመት 45 ዓመት ምናምን የሰሩ ሰዎች ፊያት ሳይኖራቸው ይስራ ከጀመረ 5 ዓመት 6 ዓመት ምናምን ሰውዬ ሀመር ይዞ ባጠገብ ሲል ምን ትላለህ ይጣን ቆይ አሁን የሰው ስልክ ይዞ መሮጥ ምን ይባላል ምንድነው የሚባለው በሰበሰ ዝናብ አበበዛ በሴት ልጅ አይደል እንደሚበዘበዘው እና ደግሞ እዚህ እንዴ ስማ እነሱ እኮ በልተው ጠጥተው ደህና ድሬኔ ቆንጆ ከዛ ወደ ቤት ይገባል ማደር ፈልገህ ነው እስካሁን ያስመሸኝ ማደር ጥሩ ነው እንደር ካልሽኝ እንደር ደስ ይለኛል እንደር ማታውን ልብሶች ይሮጣሉ ሰው ራሱ ስቀድም ደግሞ አንድ ልብስ አለች ነው ተተመሽ ነው ልብሱ እኮ በጣም ነው የሚያምረው እሱማ አውቃለሁ ግን የራስ ልብስ ራስ ላይ ብቻ ነው የሚደረገው ነው ብራላሽ እንዴ ሬጀል ቀል ካስክ ከዚህ እንደጣ ፒያሳ ታክሲ ይዛለህ ከዛ ፒያሳ ማይቾ ይዝን ተቆላ ስቲልና እንደምኞቼ ናቸው መልኪ ትናንት ያስቀመጠችው ስትል ይሰጣል 1250 ብር ሰጣቸውና ይሰጣል ይዘልኝ ብሩን እኔ በኋላ ስንገናኝ ይስጣል እሺ ኧረ ምንም ችግር የለውም አሁንማ ቤተሰብ ሆነን የለ እንዴ እሺ በቃ ቶሎ ይዘልኝ ነው እሺ ኬኩ እሺ እጠብቃለሁ በጣም እንግዲህ ማባላ አንተ ነው ማለት ተማሪ መራጭ ነው አረን ያልመረጥ በላንቺ ምንድነው አንተ ፈተም እንደ ምግቡ በጣም አለ በዛኔ ምን ባይኛለ ብቻውን ነው ብቻዬን ነው የምኖረው ማለቴ አንዳንድ ጊዜ ከጓደኞቼ ጋር
ቤተሰቦቼንም እየሄድኩ አያቸዋለሁ። አላገባማ። እቺ ደግሞ ስንት ጊዜ ላግባ ትረሻለሽ ማለት ነው። እኔ ምሳሳማውም ሴክስ ማድረገውም ከማገባ ሴት ናት ጋር ነው ይሻላል። አለኛ ነው ይኸውልሽ አሁን ካራክተር ውስጥ ነው ያለሽው። ካራክተር እንዳትወጪ እሺ፣ ማንንም እንዳታናግሪ እሺ። መኪና እንኳን ስትነጂ ማለት ትራፊክ ጥፋት አጥፍተሽ ትራፊክ ቢያስቆምሽ ዝም ብለሽ ሌላ ቀን ብትቀጭ ይሻላል። ምክንያቱም ከሙድ ትወጫለሽ። ሙድ በጣም ከባድ ነገር ነው። አሁን ካራክተሯን ብልጥ ታርገሻታል። እስኪ ዋጠጭ እስኪ ባትሽ እስኪ ፐርፌክት ፐርፌክት። ይኸውልሽ አጣጣትሽ ራሱ በቃ ካራክተሯ ነው። ገብቶሻል? በቃ አስቢያት ኤርፎን አድርገሽ ምናምን በቃ ኮምፕሊትሊ ራስሽን እርሽ። በጣም ጥሞና ትፈልጋለች። በጣም ዝምታ ትፈልጋለች። እንቅስቃሴዎቿ የተገደቡ ናቸው። በቃ ይሄኔ ነው ስሜቱ የሚመጣው። ከዛ በኋላ ባታወሪም ስሜትሽን ደም ስሮችሽ ላይ እናያቸዋለን። ቴንክ ዩ ሰሌ። እኔ ዝም ብዬ ሳስበው እቺ ልጅ ሰዎችን ቻው የምትልበት አቅም አላት ወይ? የለም። በቃ እኮ ዜሮ በቃ። እስቲ እባክሽ እስቲ ተነሺ ተነሺ። ቻው። እኛ ሌላ ጊዜ ቻው እንባ። ብዙ ቀናቶች አሉ። እስቲ በጣም አሪፍ እስቲ አረማመዷ እስኪ በዚህ ስሜት ቤት ግቢና ተመሰጭ ፕሊዝ። አዎ ናይስ። ይሄ አይጥፋ። ቴንክ ዩ። ይሄ እኮ ነው በቃ እኮ ሰሌ በቃ አንተ ግን በቃ በእናትህ ኧረ በመብራን ምን አለ በዋሽበት እንደምን ጨዋታ ታቆረፍዳለህ? አንተን አልዋሽው አትለኝ ዙር አላልኩ ክፈልልኝ አላልኩ ወጣኝ። ምን አለ ብትሰማኝ አከፍልልኝ። ለምን እሰማለሁ? ለኔ አልዋሽም ብለህ ከማልክልኝ አመት አለፈ። ውሸት ግን እልፍ አላፍ ሆነ። በእናትህ ሰሌ ለምን እሰማለሁ? እኔ አንተን ዋሽው አንተ እኔ እሷን ዋሽው። እኔ አለው አይደል እዚህ ለኔ አታዝንልኝም? ምን አለ ትንሽ ብትቆጥበው። በቃ በእናትህ ሰሌ እርዳኝ። እኔ ባለውበት ውሸት ቆጥብ። በግዛ እርዳኝ በእናትህ ሄልፕ ሰሌ። በቃ እንደነገርኩኝ ቢያንስ 8000 ብር ያስፈልገኛል እናቴን ማሳከም። ያን ብር ደግሞ ከየትም ማምጣት አለብኝ። አለበለዚያ እናቴን አይን እያየ ማጣቴ ነው። እናቴ ደግሞ ለእኔ እናቴ ብቻ አይደለች ጓደኛዬም ጭምር ነች። በቃ ሌላ ማንም የሚረዳችሁ ሰው የለም ማለት ነው? ማንም የለም። በቃ እኔ እና እሷ ብቻ ነን ያለነው። አንድ ጩጬ ወንድም ነበረኝ። እሱም ከ5 ወር ነው ከ6 ወር በፊት በጅቡቲ አርቄ በየመን አርቄ ጅዳ ገባለሁ ምናምን ብሎ ጠፋ። ገና እኮ ጩጬ በቃ 17 ዓመት ምናምን። በዚህ እድሜው እዛ ቢሳካለትስ ምን ይሰራል? ያከማላ ዶክተር ነው እንዴ? ማለት ይሰርቃል። እንደዚህ አይነት ነገር ሲያስብ ለምን ታዲያ አንቺ ረፋራልሽ? ማለት እዛ ድረስ ሜጃ ገንዘቡን እስከታ መጣ? እዚህም እያለ ይሰርቅ ነበር። ደግሞ ሁሌ ነበር የምመክረው ስለመሰደድ ሲያወራ። በቃ ይሰማኛል፣ እሺ ይለኛል ምናምን። በቃ በጣም አስቸጋሪ ነው ታውቃለህ። በቃ በጣም አስቸጋሪ ነው። በጣም ስመክረው የዓመት ምናምን ቀድሞሽ የሚል እንደውም አሁን በቅርብ ካሉ ሲጣበስ ይዘውት ቅጥቅጥ አርበስ በቃ እንዳልነበር አርጎት አርፎ ቁጭ ብሎ ነበር። እኛም አርፈን ነበር ትንሽ። ከዛ የሆነ ቀን አምጪ ስገባለ ማዘር የሆነ ወረቀት ይዛ ታነባለች። ምን ነው ብዬ ይወለው እስከ መቼ ሰው ለሰውና ገበና ጎረቤት ይጌርኩ ያለው እኔም እንደ ሰፈር ጓደኞቼ ጅዳ ሂጂ ሰርቄ እመጣለሁ ምናምን ብሎ ጽፎላል። አቤ በቃ እዚህ ድረስ ከሸኘሽኝ ይመጣ። እሺ ቻው። አስመኝ እንዴ መልኪ እናትሽ ማሳከሚያ አትጨናነቂ እሺ። እኔ ከየትም ብዬ ይዤ እመጣለሁ። እጄን ስላነሳኝ የቀለድሽብኝ ነው እንዴ? እየዋሸሽ ነው አይደል? ስለመታውሻ እየዋሸሽ ነው አይደል? አንቺ ምንድነው? አንዴ አናግሩኛ አንዴ ምን አባራግጣ አንተ መስተናል ዞር በለልኝ። ማጂ ማፍከርቲ ቻሎ አንተ አበበ ማጂ ማፍከርቲ ስራ እኮ ነው ያዝነው። ለምን ትጃጃላለህ? ስም በትልቁ ቀበሌ ላይ ተለጥፎላል። አንተ እዚህ ቁጭ ብለህ ትጃጃላለህ አይደለ?
ምን ብሎ ተለጠፈ? በዚህ 10 ቀን ውስጥ ያለባችሁን ዕዳ አጠናቃችሁ ካልከፈላችሁ ጉዳዩን ወደ ህግ እናመራዋለን። ለ9,000 ብር ብለው እንደገና ጠበቃ ቀጥረው ሌላ 9,000 ብር ከሚከስሩ ለምን አይተውንም? አረ እንዴ ከሰው ካሸነፉን የጠበቃውን ጭምር እንደምንከፍል እንዳዘነግ። ምንድነው ያተረፍነው? አረ ከ9,000 ብር ወዲያው ነው ያለቀው። 2 ቀን ምናምን ቆይ። ያውን ያጫማኑ ትዝታይ። እሺ አሁን ወሬው ተውትና ስልኩን ሽጠን ዕዳችንን እንክፈል። የትኛውን ስልክ? ይሄን ስልክ ነው? አዎ ሰሊ በእናትህ። አረ በመብራን ይጨንቃል። አረ ይሄን አፏግርበት በእናታችሁ። እንዴ ሌላ ስራ ሰርተን እንከፍላለን። ቶን እንገላገል። በሰላም ነው ቤት ተመልሰህ መጣ? በሰላም ነው። ሳንቲሙን ላቀብልሽ ብዬ ነው። የምን ሳንቲም? ለእናትሽ ማሳከሚያ ነው። አቢ እናቴ እኔ እኮ አንተ ልታመጣልኝ ፈልጌ ነው አይደለም። ምንም ችግር የለም። እናትሽ ይሻላቸው። ቻው ቻው። ነኪ ዘኔ አሁን በጣም ደህና ነች። ዳንቻ ዳውልማ እኔ በጣም ደንግጬ ነበር እኮ በእናትሽ ስመጣ። እርሜ ላቤ አንቺ ግን አይገርምም? በዚህ ሰዓት እንደዚህ አይነት ሰው መኖር ይገርማል። ግን ምን ያህል ብትቀራረቡ ነው ስለዘኔ ነገርሽ? ኧረ 2 ቀን ነው ምናምን ያገኘሁት። ግን ልጁ የሆነ ፍልስፍናው ስለነበረ እኔማ የሆነ ነገር አነካክቸው መላቀባበሏለሁ ብዬ ነበር። የምን ፍልስፍና? መጀመሪያ ሳንኳት ነው ማገባው ምናምን የሚለው ነገር አለ። አብረሽው አደርሽ እንዴ? አዎ እባክሽ። በማደር ውስጥ ያሉትን ነገሮች ሁሉ ያደረኩት እንዳትይኝ። እንዴት እንደነበር እንዴት እንደሆነ ምናምን ራሱ ነው ምንም ትዝ አይለኝም። ግን ልጁ በጣም ምስኪን ልጅ ቢሆንስ በአንድ ቀን እንዴ ነገር ከተፈጠረ የሆነ 2 ዓመት ምናምን ነው። 2 ዓመት ይልቅ አታስቀይሽ። ከዚህ ወጣጤ ፎንቃ ያዝሽ እንዴ? ፎንቃማ ቢዜም በምን እድሌ። ግን ይሄ ልጅ በቃ ልጎዳ አልፈልግም። በጣም ምስኪን ሰው ተገኝሽ። በጣም ይዋ በጣም የሚያሳዝን። አሁን ቆይ ለወንድ ይታዘናል? አንቺ ደግሞ ሁሉም ወንዶች እንዳንቺ ቦይፍሬንድ ቆንጆ ጭራቆት ነው አይመስልሽ? ስንቱ እንዳለ ተባረከ ነው። ስለ ወንድ ልጅ ጥሩነት ለኔ አታውሪኝ። አሁንማ በጣም አንድ አይነት ከመሆናቸው የተነሳ አብረሽ ከጎንሽ ይሄድ የሌላ ቺክ ስቴፕ አያየ ከፖል ጋር ተጋስቶ ታያለሽ። ቆይ የሌላ ቺክ ስቴፕ አንድ ብሎ ከሚያይ የራስሽን እንዲህ ቢያይ አይቀለው? ምን አለ አንቺ ጋር የምታይ? ከዚህ በላይ ምን ይፈልጋል እንዴ? እና ከዚህ በኋላ ምንድን ነው የሚሆነው? ከዚህ በኋላ ያው እንደነገርኩሽ ለአንዳንድ ስራ ማስኬጃ ቤት መከራና አንዳንድ እቃዎች መግዣ ምናምን የሆነ 50,000 ብር ያስፈልጋል። ከዛ በኋላ ደግሞ ለአክተሮች የሚከፈል እሱ ከ15 ቀን በኋላ የሚሆን እንጠይቅሻለን። ማለት ብዙ አያስቸኩልም። አንዳንድ እቃዎች ስል አልገባኝም። የሆነ አስቤዛ ምናምን። የምን አስቤዛ? በፕሮዳክሽን ወቅት ቤት ውስጥ ነው እየሰራን መብላት ያለብን። አለበለዛ ሪልስ ሲደረግ የቀረጻ ወቅት ላይ ምናምን ከሆቴል እየገዛን እንብላ ካለን በጣም ወጪው የትዬ ይለኔ። ኦኬ ኮስት ሚኒማይዝ ማድረግ እንደዚህ ልክ ነሽ። ምን አለ መሰለሽ ይሄ ጉዳይ ሆሊውድ ድረስም ይላል ቦሊውድ ድረስም ይላል። ያ እንግዲህ እግዚአብሔር ያሳያችሁ። ኮስት ሚኒማይዝ ላበሻ ካልተደረገ በጣም ከባድ ነው የሚሆነው። ያ አንድ ሆቴል ተከራይተን እዛ ትሪት እናርገው ብንል በሶስተኛው ቀን አናትሽ ላይ ትልቅ ሪዞርት ስሪልኝ ነው። ሶ እንዴት ነው? በጣም እኮ ከባድ ነው። እና መቼ ነው ብሩ የምታቀበኝ? አሁን እንሂድና መውሰድ ትችላለህ። በቃ እንሂዳ አይደል? ጨርሰን ትችላለህ። እኔ ሰለሞን ይገርመኛል። ቆይ ከዚህ በኋላ ምን እንዲሆን ነው የምትፈልገው? የወጣችሁ ይሄ እፍረት ምናምን አለበት። ተው ሰለሞን፣ ከሞን ሰለሞን፣ እንዴ ከሞን አሳፈራችሁ ነው አይደለም እንዴ? ማን ነው? እሱ ነው ማለት ነው። እሱ ከመጀመሩ ነው እንደዚህ በሰዓት የሚያቆቀው። አይ ከቀበሌ ነበር። እዚህ ከቺና ነብና እዚህ ላይ ተፈርማለህ። አንድ መጀመሪያ እንዴ ወዴት ና እዚህ ከፈር ስምህ ላይ እዚህ ከፈር
አበበ ብሩን አልከፈልክም እንዴ? ምንድነው ማልከፍል? ምንድነው የምትሰራው? እንዴት አትከፍልም? ቆይ አንተ ትልቅ ሰው አለ እንዴ? አንተ ምን ዝም ብለህ ተኛለህ እንዴ? አይደብርህም? ምንድነው የሚደብረው? ምንም የሚደብር ነገር የለም። ይቅርታ። ወደዛ ሄድ። ምን ማለት ነው ይቅርታ? ምንም ነገር እንድታወራኝ አልፈልግም። ምን ነው የምታወሩት? ሰሌ በጣም ይቅርታ። ስልኩን ሸጦ አጣጥሞታል ማለት ያው ከቀበሌ መጥሪያ መጣ። አንተ የተደበቀ ሱስ አለብህ እንዴ? ንገረን። ብሩን የታረከው? ጁቴ ትጫወታለህ እንዴ? አበበ በእናትህ ንገረን። ችግር የለውም ንገረን። እሺ አሁን ብሩን የታረከው? ለመልክ ይሰጣል። ወይኔ ኧረ አንተ ኧረ በእግዚአብሔር ኧረ በእናትህ እንዴ! የቀበሌ ዳኛ አላታችን ላይ ይቀውጥብናል። አንተ ወስደህ እዛ ለበላተኛ ትሰጣለህ። እጨቀጭቃለሁ፣ ግጥም አድርጌ እጨቀጭቃለሁ። አታፍርም እንዴ? አንተ እኮ ስለማይገባ እኮ ነው። አይገባማ፣ አይገባም። ብር እንዴት እንደሚመጣው አይገባም። እንዴት ቁርጧን ጥብሷን ክትፏን ከበላች አይበቃትም እንዴ? ከርሷን ከሞላች እናቷ ታሞ ስለነበረ በቃ ሰጠዋት። አልጋ ይዘው መታከም ስለነበረባቸው ይሄን ደግሞ የማረቅ በቂ ገንዘብ አልነበረት። የኛ ዕዳ ቀስ ብሎ ይከፈላል ብዬ እሷን አስቀድም። ምንድነው ችግሩ? አበበ አታውራኝ ወይንም በቃ ሂድና ይሄንንም አሁን ክፈልና ነው። እሺ አመሰግናለሁ። ያው መንገድ ላይ ስትሄድ የዘመድኩ ኧረ ተው በእናትህ ይክፈል ወስዶ እንዴ! ስማ እኛ እኮ መክፈል አቅቶን ምናምን አይደለም። እሺ እንዲህ ፋራ ምናምን መስለን ነው በየጊዜው እየሰጠን ሂድ ክፈል ስንል ከቀበሌው ሰውየው ጋር ያለንን ችግር ጠንቅቀህ ታውቀዋለህ። አባቴ ከቀበሌ ጋር ያለው ነገር ትክክል አይደለም። በቃ ሰውዬን ተረድተህ ክፈል እኮ ነው። እንደዛ ልጅ 40 ጊዜ እንነጋገር ነው እናንተ። ኧረ ተው በእናትህ ውሰድ፣ እነዛ ስጠው፣ ሂድና ክፈል። ደግሞ የሚገርመኝ እንዴት አወቁት? ይሄን ቤት ቀበሌ አሽትተውት ነው አይን ጫማ። አዎ ትንሽ ትሸታለች። ውጣ! አንተ እንዴት ይገባሃል? ለማንኛውም ሰፈር ለመቀየር አስቤያለሁ። ወደ ሌላ አካባቢ ቤት ልከራይ እያሰብኩ ነው። እጄ ላይ ትንሽ ብር ስለሌለ ነው እንጂ በቃ ተመለስ። ሸቢ ባይ። እኔ ጋር አለ። ስማ ምን ነው? ቆይ መልኪዬን መንገድ ላይ አግኝቻት እና ብሩን ከፈልክ? ቀበሌ ዝግ ነው፣ ስብሰባ ላይ ናቸው። እና ብሩንስ? አበበ እኔ እንደዚህ አይነት ነገር አይሰራልኝም። ምንድነው የምትፈልገው? ታዲያ ለምን ለኔ ይሰጠኛል? የቀረው ገንዘብስ? ለመልክ እየሰጠው። ኧረ አንተ ልጅ ኧረ በመብርሃን በእናትህ እንዴ! ምን አስቀምሳ ነው እንደዚህ? ምንስ ብታቀምሰው? አበበ ምን እያደረክ ነው እንዴ? እሺ እኛንም አስቀምሰና ብሩ ሂድ እስቲ እንወቀው ቴስቱ ነው። አንተ አፍናት ወረዛ ሂድ። ደሞ ትጫዋለህ እንዴ? በቃ ሰርቼ ከፍላቸዋለሁ። ደግሞ ደደቡ ነው በመዳን ነው እንጂ የኛ ሰራተኛ ስራ አገኘ እንዴ? ያው ምን ሂድ እንስረቅ። ለምን እንስርቃለን? ለምን እዳ የለብን? እዳችንን ከፍለልናል። ነፃ ሆኖ ነው ገብተን እንተኛ እንጂ ለምን እንሰርቃለን? ስንት መሟላት ያለበት ነገር አለ አይደል እንዴ? ቀበሌ ደግሞ የሳምንቱ ሙሉ ስብሰባ ላይ ናቸው።
እኔ የምለው ለምን ሞባይል ቤት አንከፍት? በቃ በፈረቃ ነው አራዳ የምትሆነው። ራስህ አትቀባም እንዴ? ይኸውልህ ደግሞ በሜሴጅ ከቻለች ምንድን ነው የሚለው? ለቁም ነገር ነው የምፈልግህ፣ በጣም ላገኘህ እፈልጋለሁ። ምንድን ነው ያዝከው? ኤሊ አረጋ ያስጨርሰን ነው። እስቲ እግዚአብሔር ምን ይዞ እንደመጣ ይኸው ለአንቲቲፍ ነው ምናምን ያለው ሞባይል እመቤቴ። ወደዛ ወርብረው ሰለሞን ወርብረው ወደዛ ቁጭ ብሎ ይዳንታ ግደል ጨፍልቀው በእግር ሰለሞን። አንተ ምን አይነት ፍቅር ነው ግን ያዘው? ሰው ከወመኔ ፍቅር ይዟል። አንተ በምን አወቀው? ምን ነው ለካይዲ አንቺም ፋራ ነሽ። በፋራ ነው የተከበብኩት። ተብቻ አራዳ አንጻው ነው ያወቃት ቀን አብረው አድራቺ ልጅ ወመኔ አይደለችም ብትለኝ ላምን ነው። አንተ ራስህ እኮ ነው ፋራ። አበበ በአንድ ቀን ከሷ ጋር ስላደራጭ በርባሪ ነው ማለት ነው። እኔ አንተ በጣም ነው እኮ የምትገርመኝ። አንዴ ሴትን ማመን ሰይጣንን ማመን ነው ትላለህ፣ አንዴ ሌላ ነገር ታወራለህ። እስኪ መጀመሪያ ከራስ ጋር ተስማማ። ውይ ኦ እንዴ ነው ተጣምሮ ነው መጣ ማለት አቤት ግልምጫ! አንቺ ግልምጫ እንዴት ነው? ሰዎች ግን ስስቂ ነው የምታምሩ ነው የሚሉት። አቤት ሰው ክፉ ምን አለበት አሁን ግልምጫ ብትጨምሩበት? ይኸውልሽ ያሉበትን ቦታ ትነግሪኝና ቅጣታቸውን ትገኛለሽ። ሻው ምን ልታዘዝ? አሁን ልታዘዝ ሳን ብላ ማኪያቶን ጠጣ ለስላሳ ምናምን የተለያዩ ነገር ሮችና ይኸውልሽ እኔ ቆንጆ ሌላውን ግብዣ በሚቀጥሉት ጊዜያቶች ጋብሻለሁ። ሰላም ነው። ና ተሌባ ና ታመልጠኝ። ሰላም ነው ሲያውን ገቦልሽ አይቶ ምንድነው እዚህ ቤት ውስጥ እየተካሄደ ያለው? አለው ባለቤቱን ታገናኘኛ እንዴ? ምንድነው ዝም ብለው እብድ በቤቱ ዘው ሲል ዝም ይባላል? ምንድነው ሴኪሪቲ የላችሁም? ሄይ ካም ኦን ሄይ ሳብሽን ሰጪ አዘ ሄይ በሱኛ ቤቱን አስተካክሉት። ምንድነው ተበላው አይደል? በቃ ሁለት ዓመት አድርጌ በቃ ታሪው የሞራል ካሶ ስማ የኔ ቡና እንዳይመስልህ ቀና ነቃ የሚያደርገው ፍራም ቡና ነው። ይልቅንስ እንደው ፉት በልና ልድገምህ። ኧረ ማዘር በጣም አሪፍ ቡና። እኔ የምለው እንደው እችን ሰላት እንደው ከየት አገኛት? እኔ ሆዴ ቲማቲም ነው አልደብቅም። ይኸው እሱም ጥሩ ልጅ ነው። ይኸውልሽ ይሄ ልጅ ልጄ ነው። በሱ ላይ አንድ ነገር እንዲደርስ አልፈልግም። ከዛችሁ ስሚት ጓደኛሽ ጋራ የማይሆን ወሬ ብታወሪ ያው በፊት ተረባ ጧን ነግሬሻለሁ። ይገርምሻል when I was 17 oh sorry በቃ አገር ቤት በጣም ሚስ አደርገዋለሁ። oh my especially holiday አመት በዓል do you remember ሆያ እንታታሽ oh my god አሁን የለም አለኝ ሰለኝ። እኔ እንኳን አስመራ ነው ያደግኩት። ቤተሰቦቼም አብረን ነበር የምንኖረው።
ኦኬ። እናም በሁለቱ ሀገር መንግስታት አለመስማማት ሲፈጠር ተሰብስበን ወደ ውጭ ሀገር ተሰደድን። እና አስመራ ልጅ ታድኩ ላይ 14 ያለ እዚህ ነው አማርኛ እንደዚህ ፍትፍት ታለሽ መታወሩ እንዴት እንደሚያምር እናትሽ በጣም አራዳ ናቸው። የመጨረሻ የገባት እና ምን እድሜ አንተ ጮዛ በጣም ነው ነበር በጣም እቺ ደግሞ ይሄን ነገር ተደጋግሚያለሽ። እንዲህ ስትይኝ አራቅሽኝ ነው ማለት ከዛሬ በኋላ እንደዚህ ባትይሽ። በነገርሽ ላይ ባንክ ያለው ገንዘቤ ባንቺ ስም እንዲሆን እፈልጋለሁ። ለምን ባንተ ስም እንኳን አላስገባም ነው እንዴ? ትቀልጃለሽ አይደል? ምን መሰለሽ እኔ ብዙ ጊዜ ስራ አየር ባየር እናም ከሰዎች ጋር በተለያየ መንገድ እቀጫለሁ። ባንክ ያለው ገንዘቡ በስም ያለው ንብረት ይታገር ሊባል ስለሚችል በዛ ነው ባንቺ ስም እንዲሆን የፈለኩት። አንተ ብዙ ነገር እያረክልኝ ችግር የለውም ተባበራል። ኤሊ ብር እንዴት ነው የሚቀየረው? የምን ብር? አይ ሚን ኤክስቼንጅ ይሄላ ብላክ ማርኬት ሰሌና የሚቀይርልኝ እንኳን ሰሌና ምን ያቀይርልሽ? ለሱ ምን ብዙ ነው። ለጊዜው 200 ፓውንድ መንቀሳቀሻ ስለሌለ ነገ ከነገ ወዲያ ያላክስቴጅ የተላከለት ገንዘብም አለ። እኔ ጋር አንድ 50,000 ፓውንድ መዛዘር እፈልጋለሁ። 50,000 ያ ባይዘይ 200 ዩሮ ነው ዘረዝርልሽ ስላለው ዳዝ ነው። ዋው በጣም አመሰግናለሁ። በነገራችን ላይ በጣም አመሰግናለሁ። ምን አደረግን? ራይት ሰጣችሁ፣ ሻይ ጋበዛችሁ። እንደዚህ አይነት ጊዜ ካሳለፍኩኝ በጣም ቆይቼ ነበር። ብቻ በጣም ደስ የሚል ጊዜ ነው ያሳለፍኩት። ምን ሆነሽ ነው ግን ዘኒ? ምንድነው የምታወሪው ያለሽ? ወሬ ነው። ምን አወራው? እና ምን አይነት ወሬ ነው የምታወሪው? ለምን ልጁን እንዲጠራጠረኝ ታደርጊዋለሽ? ጭራሽ ልትፈነጊው ማስበሻል? ይኸውልሽ ይሄንን ልጅ ፈንጊውና የኔና አንቺ እናትና ልጅ አከተመ። ምን ሆነሻል? ምን ሆንኩ? አራድነትሽን እንደዚህ አይነቱ የዋህ ላይ እንዳትተገብሪው ብዬ ነው። አራዳ መሆን ይኸውልሽ ተጠቃቅሞ ላጥ የሚለው ላይ ነው። ገባሽ? ምን አለበት አንቺስ ቢሆን ተሰብስበሽ ብትቀመጪ? ይሄው ምን የመሰለ ልጅ ሰጥቶሻል ነው። በሬዲዮ እንደምንሰማው አስፋልት አዘግቶ ተንበርክኮ የሚለምንሽ እስከሚመጣ ድረስ ነው። አዎ እሱን ነው የምፈልገው። ምን ያንሰኛል እኔ እንደዛ ለመሆን? ዳሩ ምን ታደርጊ? ጥሩ ጓደኛ የለሽ? ያቺው ውስሚት ጓደኛሽን ብትመጣ አንዱ ብላክ ሌብል ሲጋብዘኝ አድሮ ጠዋት ፊቴን ስታጠብ ልስላሴ ቅብጥብስ ምን አርጋሽ ነው እንዴ? ጥምድ አርጋሽ ያሻል። ብላክ ሌብል ጄሶ ነው እንዴ? እኛም ቢሆን እኮ በትያረጋሽ ብላክ ፊሊተር ፊታችንን ወልወለን ይኖርነናል። ምንድነው እሺ? ቱልቱላ ሁለተኛ እንደውም እዚህ ቤት እንድትመጣ አልፈልግም። ቆይ አንቺ ትወጃታል ነበር እንዴ? አልወዳትም። እኔ እናቷ ወድም ውስጥ ሆና አልወዳትም። ወሬ ብቻ መጣ፣ ቁም ነገር የለ። ሰው 24 ሰዓት ያወራል። 24 ሰዓት አንድ ነገር ነው የምታወራው። በቃ አልወዳትም። ጠላ ደግሞ ከየት መጥቶ ነው? ጎረቤት ናቸው። ልጃቸው ከቻይና ወልዳ መጣች። እሱ በማስመጣት ከቻይና ወልዳ ያገኘ ነው እንዴ? ቻይና ካይረው አሬ ስታይል ያለው ነው። ለዩሮፓን ስታንዳርድ ተብሎ በጥራት የተመረተ ልጅ። አረ ዝም በሉ። ኮንዶሚኒየም ውስጥ ኮን ያለ ነው ይሰማው። ኤልያስ አረ ጨዋታን ቀይር። ይሄ ኮንዶሚኒየም ከሲሊፐር ይቀጥላል። እዚህ የሆነ ነገር ስታወራ ማለት ነው ጎረቤት እዛው እስኪ ገብርኤል ይባላል። ኮንዶሚኒየም በጣም ይገርማል። አቤ ነገ በጠዋት የምንሰራው ስራ አለሽ፣ የትም እንዳትሄድሽ። አሁን ያለን ብር አለ አይደል? እሱ ላይ ጨምረን የሚገርም ላቦሩ እንሰራለንሽ። ብሩ እንዳታጠፋው። የምን ብር እንዴ? ትላንት የሰጠነው ነው የሞባይሉ። ምን ታከረክራለህ እንዴ? ስማ፣ የራስን ድርሻ መስጠት ትችላለህ። የኛን ድርሻ የሞባይሉን ግን አንሰማም። እሺ? አይ ባንክ አስገብቼዋለሁ። አበበ አሁን ልመታ ነው። እግዚአብሔርን የእውነቴን ልመታ ነው። ቡኬት ነው ያለው። በመልኪስ ማረኩት ወይ ሰለሞን፣ የዚህ ልጅ አድራሻ ተቀበለ።
አሁንማ ጸቧ ከኛ ጋር እኔ ይኸውልህ ወድቀዋን ነው ዘር አንጉሏን ማፈስ ሌላ ምንድነው የማታውቁትን ሰው ደበድባለሁ ምናምን ማለት ጥፋቱ የኔ ነው የእሱ አይደለም። ኤልያስ በቃ ሰርቼ ከፍላቸዋለሁ። ሰለሞን አይቅር በሉኝ እኔ ከፍላለሁ። ቁጥጥር ብሉሽ ቁጥጥር መሰለሽ እንዴ? ግን ከስንት አንዴ ነው የምትያዥው ገብቶሻል? አንዴ ብታይ ነው የምትፈት 150,000 ዶላር ተይዞበት 2 አመቱን ጠጥቶልሽ ወጣ። በጣም ከባድ ቅጣት ነው። አዎ ከባድ ብታይ በቃ እስር እኮ በዶላር ሲሆን በተለይ በጣም ነው የሚያስጠላው። ግን ብዙ አትፍሪ እሺ። እኛ ያው ለእህቴ ምናምን እሱ ነው የሚዘረዝርላትና ብዙም ያው ኔትወርኩ ሰፊ ነው እሺ። ብዙም አያሰጋም። ያው መጣ ራሱ እየመጣ ነው። ያው በቃ ሂድና ተቀበል አንተ ይሻላል። እኔ ቆንጆ ይደርሰን እንታና አንቺ በቃ እኔ እንኳን እዚህ ይሻለኛል መኪናው ቆሞ። እሺ ካልሽ ምን ችግር አለ? እኔ ደርሼ ልምጣ አጫውታት። ቶሎ በል እንዳይደብርሽ ቆንጆ። ቶሎ ነው። እሺ በጣም ያስፈራል። ይቀርብን ይሻል ነበር። ባንክ ብንዘረዝረው ኦፍ ኮርስ በጣም ያስፈራል። My God. Sally, I'm so sorry. Auntie toss no, okay? Auntie toss no, cause you don't take it. በእናትህ ለእናቴ አንተ ነኝ በእግዚአብሔር። Hey, he's my brother እኮ ወንድሜ እኮ ነው የታሰረ። ናይ ረጃ አብረን ገንዘብ ነው ታያለሽ አንቺ። ወይኔ ይኸውልህ እኔም እህት ነኝ እሱ ወንድ ነው ገባህ? በቃ በኋላ በገንዘብ እንዴት እናስወጣለን? እኔማ ቤት ሰምኛለሽ። አብረን ሄደን በቃ ቻሌንጁን አብረን ሪዛልት ማድረግ አለብን። በእናትህ ሄዳው። My God. I'm sorry, Sally. ዩሮ ይሻላችኋል? በዩሮ ኧረ ነፍሴ ዩሮ የለም ጋማን እንባል ነው እንዴ ስንዘረዘር አባይ በእኛ ይሻላችኋል? በእኛ ይሻላችኋል? እቺ ነገር ለጩጬ ልውሰዳት። ኧረ ወደ ዘይድ በእናትህ ኧረ ትጮት ለመልኪ ለምን ጊፍት አሰጣ የራሷን በቃ ያራዳ ልጆቼ የታሰረ ነው እቺ ቁጭ ቶክ ብላችሁ በቃ ያ በቃ ለሌላ ስራ በሌላ ስራ አባ ይቅርታ መጣሁሽ በቃ ባለመኩስ እዛ ጋር ፈርቶ ትሬነው አሯሯጓል ለሚለኝ መሰለኝ። አሎ ኤሊ፣ ጉድ ኒውስ፣ መካከለኛ ኒውስ፣ ባድ ኒውስ ይዤ ለመጥቻለሁ። ከጉድ ኒውሱ ሲጀምር እዳችን በጠቅላላ ተከፍሎ አልቋል። ብታይ እንዴት በቃ ተጨናንቄ መሰለ የከፈልኩት። ወደ መካከለኛው ኒውስ ስመጣ ደግሞ ካሁን በኋላ አቤ እየወሰደ ለመልክ የሚሰጣት 5 ሳንቲም አይኖር 5 ሳንቲም። እሺ ያው ወደ ባድ ኒውሱ ስገባ ደግሞ ፋዘር ምርጫውን ተሸንፈዋል። በቃ እዛው ስጋ ቤት ጠብቀኝ። እሺ መጣ ቤት ደርሼ ልምጣ። ቻው። አንቺ ለኔ ከምንም በላይ ነሽ። ምናልባት ይህንን ቃል ብዙ ቦታ ሰምተሽው ታውቂው ይሆናል። የኔ ግን የተለየ ነው። እውነት እውነት ነው የምልሽ፣ የኔ በጣም የተለየ ነው። በአፍ የሚነገር ብቻ ሳይሆን ከልብ የሚወጣ እውነት። በጣም አፈቅርሻለሁ። በጣም ነው የምወድሽ። አንድ ጥያቄ ልጠይቅሽ። ጠይቂ። እስካሁን በእኔ እርግጠኛ አልሆንሽ ማለት ነው? እናት ምን አይነት ልጅ ነች? ምንም ለቁም ነገር እኮ አትሆንም። በቃ 20 ደቂቃ አልፈት እንደ መጣው ካለች ምን አይነት ነገር ነው? አይ ትንሽ ጠብቀናቸው ያህል ብለዚያ እንደውልላቸዋለን። ኧረ አልደውልላትም። ከመጣች ትምጣ፣ ካልመጣች ትተው እኛ እንሄዳለን።
አንተ ነጎለ ትንሽ እንኳን አትከራከር ከነቅጣቱ ሲሉ ራስህን ተታ ያለ ማዝረቅ ይሰጣል ነው ዳ እጀምጡ ነው በደም ነው አይ ከሌለ ነው ታውቃለህ እንደባ እንዴ አንተ ከነቅባት አውቀህ ነው ከነቅባት ምገር ሰፈር ቀይራሉ ሸት እንዳይከተሉ ፈራ ሱዚ ነው ምን አንተ ምን ለማለት ፈልገህ ያንተ ሰፈር አይደል አስማ ሰፈሬ ነው ያማል እንዴ ውሾቹ ግን አላፈቁም የምር ሞዴል የመሳሰሉ ውሾቹ እንዴት ይናፉ ወይኔ ደሞኛ በር ፊት ለፊት የምትቀመጥ የሆነች ውሻለች ሸንቃጣ እንዴ ቅጥነት ስማ ካቶክ እኮ ነው የምትሄደው ካቶክ ከሌላ ሰፈር ለመጣው ውሻ እኮ እሷ ውሻ እየተንቀባረረች ያናፋች የምትሄድ ነው እኮ መስላች ረሃብ ጥብስ እንዳረጋታ ይሄ ቆንጆ ውሻዬ እንዴት እንደምታሳዝኝ ሰውሻ በየስ አይ ናፍቆኛል በእናትህ ወደዛ ወይ አንሳ ወይ የሆነ ነገር አድርገው ምንድነው እንደዚህ አሎ ሄሎ ሰለሞን ይኸውልህ በቃ አንድ ጊዜ ስማኝ ተገናኝተን እናውራ ምንድነው ተገናኝተን እናውራ ማውራት ከፈለግሽ በስልክ አታውሪ እሺ ልንገርህ አርግዣለሁ እንዴ ሰለሞን አበበ ነው አሎ አበበ ከዚህ ሰዓት በኋላ ጸድቋል አባቱ አምጣው ባካምጣው ማተም አልተደረገም ያ ይቀልዳል አሎ አበበ እና ቆይ አበበን ዛፖች ጋማሩ እሺ አበበን ፖሊሶች ይዘው ጣቢያ ሄዱ እሺ አበበን ፖሊሶች ሰርቃል ብለው ይዘውት ፖሊስ ጣቢያ ይዘውት ሄዱ ምንድነው የምትለኝ እሺ አልኩህ እኮ እንዴ ምን ሆናል ሶሲ ያረገዝኳት ነው እኔ እንትን ልበል እንዴ ልውጣ እንዴ ከእናንተ ኑሮ እዳ ገቡ ጭንቀታችሁ እኮ ነው ለኔ ተረፈኝ አንቺ ግን እርግጠኛ ነሽ በጣም እርግጠኛ ነኝ አንቺ በጣም ትቸኩያለሽ በጣም ትቸኩላለሽ ምንድነው እንደዚህ እንዴ እና እርግጠኛ መሆን አለብሽ ወይ ልጁ ተመሳስሎብሽ እርግጠኛ ነኝ በደንብ አይቻለሁ ይኸውልሽ አበበ ማለት ከሶፋ ወደ ሶፋ በጃፓን ክላሲካል ተሞላቀ ያደገ ልጅ ነሽ እንኳን ያንቺን ቦርሳ ይዞ ሊሮጥ ይቀርና ቤተሰቦቹ እንዴት ብለ ስራ እንዳሰራ ብለው በእግረ እንኳን እንዳትሄድ ብለው በቀን 1000 ብር የመደቡለት ልጅ ነሽ እኮ አበበ እኮ ሰውነት ጨምሯል አበበ እባክን እስቲ የእግር መንገድ ጀምር ጓደኛዬ ብዬ ከቤት ውጭ እንጂ ነው ወክ እያስደረግታለሁ መልክ መቼም ሰውነቱን ታውቃለህ እና ስራ ይሰራም ያልከኝ አበበ ስራ ቢኖረው ሌባ ይሆናል ቆይ አንቺ የትኛው ስልክሽ ነው የጠፋው ባለፈው ጊፍት የተሰጠኝ ስልክ እስማድሉ እዚህ ሌቦች ምንድነው ቆይ አረ በመድኃኒዓለም አንቺ ቆይ እንጂ አረ በእናትህ ቆይ ነገር እባክህ አንተ ፋንቶ አንተ አናግሪኝ እጄን አታዘልቅ አንተ አታናግር ተናገራ ልሽ ምን ቆንጆ ምናልባት እሱ ወስዶት ሊሆን ይችላል በቃ አንቺ የተወሰደብሽን ዕቃ ይመለስልሽ ክስሽን አቁም ይኸውልሽ በቃ አንቺ አበበ ነው የወሰደው አንቺ ቦርሳሽ ከተመለሰልሽ ሌላ ምን ትፈልጊ ብዙ ነገር የሞራል ካሳ አንቺ ከነዚህ ጋር ቀኑ ሙሉ ምን አሰዳደበሽ እናሳያለንሽ ይኸውልህ እንደውም ህግ ይፍታው እሺ ስሚ በእናትሽ እየለመንሽ አይደል እንዴ እግዚአብሔር እኔ እኮ ነግሬሻለሁ እንዴት ወንድ ታምኛለሽ አይተሽኝ እንዴ ምንም የሚያንቅ እኮ አይመስልም ቆዳ አልቀላ እንዴት ሸውድሻል እኔማ እሱ ልጅ ምን እንደማረገው ታኛለሽ እሰራለታለሁኝ በቃ ታይዋለሽ ምን እንደማረገው አንቺ ጅል ነሽ ሲጀመር ምንም አትሰሪለት በእናትሽ አንቺ ደግሞ የባሰ አታናጂ በቃ ዝም በይ ጭራሽ ካንቺ ብሶ የልጁን ስህተት እኔ ላይ ልትለጥፊው ነው በቃ ዝም በይኛ አታናጂ ሰላምዬ እንዴት ናፈቅሽኝ መሰለሽ ዘንዬ እኔም እኮ በጣም ነው ናፈቅሽኝ እኔ ምን ወሬውን የምታወሪው ለቀበሌው ህዝብ ነው ወይስ ለአካባቢ እኮ መልኪ ናዝሬት ሆና የምታወሪያት ነው ዘንዬ በጣም የሚያናድድ ነገር እኮ ገጥሞኝ ነው
ታውቃለች እንደነሱ ሰላም እየጨረሽ አረ ምን ታሪኩ ተነግሯል ቃል ዘንዬ በቃ አልገባኝም ነበር እኔ ለአሁኑ ጨረሽ አዎ ጨርሻለሁ እና አበበ ሌባ ነው እያልሽኝ ነው እንዴ ዘንዬ አትሰሚኝም እንዴ ሌባ ቢሉሽ ሌባ ገጠም ያለ ሌባ ነው ደግ አረገ እሰይ አለብላቢት ምን ታኛለሽ ታኝ ኧረ ዘንዬ በጣም በጣም ችግር አለብሽ በጣም በቃ እንዴ ምንድነው ምን ይመስላሉ እነዚህ አይጦች ጦጣ ብቻ ሰው በቤቱ ሰላም ያጣል እንዴ እችማ ከጀመረችማ አታቆም ሚጥሚጣ በስማ ስማ ይለስ ተነስ ለአበበ ቁርስ ይዘህ ይኸውልሽ በእናትሽ የሆነው ነገር ሁሉ ይደረግና በቃ እንደምንም ብለሽ ለምስክርነት አትችል የምን ምስክር ነው የምትለው እኔ እኮ ከሳሽ ነኝ አውቃለሁ አልኩሽ እኮ እሱን በቃ ክስሽን አቁሚና ካሳ አንስተሽ ቦርሳሽም ስልክሽም ይመለስልሻል አምጣ ለምን አላከፍለኝም እንዴስ ነው አንቺ ስታስጠላ አንተ ምንድነው ያልከው እዚሁ ነው እባክሽ ይኸውልህ ሰለሞን እኔ አሁን ካንተ ምንም አልፈልግም በቃ ፍቅር ብቻ ነው የምፈልገው ያው ለጊዜው ተቸግሬ ስለነበር ነው ገንዘብሽን በሰዓቱ ያልመለስኩሽ የሆነ አንድ 15 ቀን ጊዜ ስጨኝና ወጥሬ ሸቅዬ ልመልስልሽ ቆይ ምንድነው የምታወራው ሆዴ ውስጥ እኮ ልጅህ አለ እያልኩ ነው ያለሁት አልገባህም እኔ አሁን ስለ ገንዘብ እንድናወራ አልፈልግም በቃ እንድናወራ የምንፈልገው ስለ ወደፊት ህይወታችን ነው እዛም እኮ ተሰርቆም ይገኛል እኔ ደግሞ ቦርሳዬን ወስዶ ቦርሳዬን ሞባይሌን ወስዶ ስንት ቢዚ የምሰራበትን ቁጥር አሳጥቶኛል አሁን የሁለቱንም ካሳ 5000 ብር ትከፍላለህ እንዴ 5000 ብር በጣም ብዙ ነው ትቀልዳለህ እንዴ ሰዓቴን አልገላውም ሻይሞቱ ሰዓትሽ እንዴ ምን ሆነሻል አንቺ ቆይ ግን አንቺ ወንድም የለሽም አሁን ወንድምሽ ቢታሰር ምንድነው የሚሰማሽ የኔ ወንድም አይሰርቅም አሁን ትከፍለህ አትከፍልም ከፍልሻለሁ አንጣ ግን በቃ አበበ እንደወሰደው ለመልካት እንገራ ተሳስቺ ነው ምናምን ቢያል ምን በጣም ደፋር ነሽ እቴን በገንዘብ እንድለውጥልህ ነው የምትፈልገው ያህን ከሆነ ምኞቱ በፍጹም አይደለም አንቺ ምንድነው የምታወሪው እንዴ አይደብርሽም እንዴ እንደዚህ አይነት ነገር ስታወሪ ይኸውልህ ሰለሞን እኔን ከብዙ ነገር እያስተጓጎልከኝ ያለው ከብዙ ነገር ይሄን ማድረግ ማችል ከሆነ በሚፈጠረው ነገር እንዳታዝ እያስፈራራሽኝ ባለው እኔ ምን አቅም አለኝና ነው አንተ አቅምማ ያለሽ እሺ ልንገርሽ ግጥም አድርጎ አቅም አለሽ ገንዘብ አለሽ ምናምን ይሄ በዛ ላይ በጣም የሆነ የምትጋተችው ነገር አለ በጣም ነው የምጠላውሽ እየሰደብክ ያለው የልጅን እናት መሆኑን አትርሳ በቃ ይቅርታ መሳደብ ፈልጌ አይደለም ግን በቃ የሚሰማኝን መናገር ይችላል እኔ አንተ ላይ መጉዳት ምንም አቅም የለኝም ራሴን ለመጉዳት ግን ሙሉ አቅም አለኝ ቆይ አሁን ምን አባቷ ለማለት ፈልጋለሁ አሞታለሁ ይሆናል ኦራ ምን ይወጋ እንግማ ሙር ሲዝብ ነው ባኪያማ ሃሎ ሶሲን ማናገር ፈልጌ ነበር ምን አልሽ የት ሆቴል እኮ የት ሆስፒታል እንዴ እስኪ ምንድነው የተፈጠረው ነገር መጀመሪያ ዱለት ስሪልኝ አለች ዱለት ሰርቼ ሰጠዋት ከዛ ወተት ግዢልኝ አለች ወተት ገዝቼ ሰጠዋት እሺ ከዛ በሩን ዝጊው አለችኝና ገበና ሲጀምር ጥሪኝ አለችኝ ወደ ሳሎን ስገባ ገበና ጀምሯል ልጠራት ሲሄድ ተዘረራ አገኘኋት መሬ ላይ ገመና ሽጣ አክሷን ተዋትና ሸቤ ናፍቆኛል እንዴ ነው በእናትህ ሸቤ ከመልክዬ ናፍቆ መስተቀር በጣም ደህና እኔ ምድር ልጅቷ ነገርካት ተፈስቼ ነው እንድትል አረ ልጅቷ ሲጀመር ራሱ የተሳሳተች ነች እህቴን በገንዘብ አልቀይራት ማጥተን በምን አለች ባሞሌጭ አንተ እርሳትና በእናትህ እስኪ አሁን እንኳን የራስን ህይወት ነው አንተ አይገባም እንዴ ድርቅ ስትል እንዴት ብዬ ነው መረሳት እሷን መርሳት ራሴ እንደመርሳት ነው ቆየ እኮ ራስን አሁን ነው እንዴ ታወቀ ለምን ስልክ ስተኛ ስለደወለ እንዴት እንዳስጠላኝ እግዚአብሔር እስቲ ቤት እንኳን አትገባም እንዴ ምንድነው እንደዚህ ችክ ማለት ወይኔ ገና መውጣት አይደለ እሷን ሰው ምግብ እንኳን የረባ ምግብ እንኳን ሄሎ መልክ ምን ፈልግ እኮ የምፈልገው እንድነግርሽ አንድ ጊዜ አዳምጪ ደምልቶሽ ትፈልጋለህ እንዴ የተሳሳተ ወሬ ይዘሽ አትሽሽኝ በእናትሽ መልክ ይኸውልህ እንኳን እኔ እትብቴ ራሱ እርፍና ይበላልሽ ከዚህ በኋላ ደግመህ እንዳትደውል በቃ ዘጋችሁ
ይዝጋ። ና ይፈታ። ልጁ ሌባ ነው፣ ውሸታም። በቃ እኔ ደግሞ ሌባ ባል እንዲኖረኝ አልፈልግም። ሌባ ባል እንዲኖርሽ አትፈልጊም? ሌባን ሌባ ቢሰርቀው እንዳይሆንብሽ ፈርተሽ ነው? አዎ በቃ ቆይ ጀኒ ግን ምንድነው የምትፈልጊው? እንድታወሪው የሚልሽን እንድትሰሚው። ውሸታም ነው። ሌባ መቼ እውነት ያውቃል? ለካ እኔም አንድ ቀን እውነትን ከማታውቅ ጋር ነው አይኖርኩት። ሌባ ነሽ እያልሽኝ ነው? አይ ሌባ እኮ ማለት እንግዲህ ቦርሳ ይዞ የሚሮጥ ብቻ ከሆነ አይደለሽም። በሌላ ግን አንቺም ትሪ ሙላጭ ነሽ። ስንቱን ነው ራቁቱን ያስቀረሽው። ከጠላሹ ደግሞ እስከነ ገንዘብ። በቃ ገንዘብ ወዶ ሰው ጠልቶ አይሆንም። ሲጠሉ ሁሉም ነው። ምን አለበት በተኛበት? ኧረ ተው። ዛሬ ደግሞ ምን ነው ሼባዎች የሉም እንዴ? ምን ነው አረፈዳችሁ? ምንድነው? አንዴ ያናግሪኝና ተኛለሽ። እንዴ ተረት ነው እንደምትነግሪኝ ተመልሼ የምተኛው? ኧረ ዘኒ ቁም ነገር ነው። አሁን እናንተ ምን ቁም ነገር ታውቃላችሁ? እሺ በሉ ልስማችሁ። ቀጥይ። ይኸውልሽ ዘኒዬ የኔ እናት፣ አሁን አንቺ የምትነግሪኝ መንገድ በቃ ህይወቴን የተበላሸ ነገር ውስጥ የሚከት ነው። እኔ ደግሞ ከዚህ ልጅ ጋር መሆን አልፈልግም። በቃ ከሌባ ጋር መኖር አልፈልግም። ገባሽ? ለአንቺ የወጣው ብር ከሆነ ይሄ ለሕክምና ምናምን ይወጣልሽ ብር ከሆነ እንመልስለታለን። ተይ እንጂ ዘኒ፣ ይኸውልሽ ልትሰሚያት ይገባል። መልክዬ ቆንጆ ልጅ ነች፣ በዛ ላይ ወጣት ነች። ይሄን ጉርድ በርሜል አግቢቱ ያሳልሽ። ዝም በይ። ምን ነው እናንተ እንደው እንደዚህ ከሽቤን ጥርጥር አረባችሁ? ትሰሚያለሽ? የታከምኩበት ብር ለኔ ወጣ። ለምን አንቺ ያልጋውን የቴሌቪዥኑን የቤቱን ዕቃ በሙሉ ያወጣው ለምን አትመልሽ? ቴሌቪዥኑስ ሼባውን ለመጣው አይተሸለ እንደ ይዞ ሲመጣ ራሱ እልሽ በሱ ብር የተገዛው ይሄ አልጋና ይሄ ሶፋ ነው። እሱን ደግሞ ብሩን እመልስለታለሁ። ይሄ እኮ ነው የሚያሳስብሽ። ከሽቦ አልጋ የገላገለንን አንቺን ጠዋት ጀርባሽ ላይ የሽቦ ቅርጽ ያወጣውን በቫዝሊን ከማሸት ያወጣኝ ልጅ ላስከፋው አልፈልግም። ይሄንን ወቂ ለአንቺ አልጋ መመቸት ብዬ ከሌባ ጋር መኖር አለብኝ እንዴ? አንቺ እሱን ነው እንደምታስቢው? ሌብነቱን ከጠላሽ እኮ ተመካክራችሁ ሌብነትን ማቆም ነው። ከዛም ደግሞ ባንቺ ስም ባንክ ባለው ብር መተዳደር። የምን ብር ነው የምትይኝ? ቆይ ደግሞ እኔ መቼ ነው ዘኒ ስትሰርቅ ያየሽኝ? መስረቅ ኪስ ውስጥ መግባት ብቻና ቦርሳ ይዞ መሮጥ ነው እንዴ? የሽማግሌንም እኮ ጺም አሻሽቶ ብር መቀበል ራሱን የቻለ ሌብነት ነው። 2000 አንቺም ብትሆኚ ቀድሞ ቦርሳሽን ነጥቆሽ ስለሄደ እንጂ አንቺም ብትሆኚ የሱን ከምንጠቅ ወደ ኋላ አትይም። እውነቱ ይሄ ነው። በቃ ነገርኩሽ እኮ በቃ እኔ ከአቅሜ በላይ ሆናል። አንቺ ቆይ ምንድነው ግን ዘኒ ምንድነው? ከመቼ ወዲህ ነው አንቺ እንደዚህ መሆን የጀመርሽው? ልክ ነኝ። እውነቱ ይሄ ነው። ስለነገርኳችሁ እኮ ነው እንዴ። እናንተ ሽማግሌ ለምዳችሁ እንዴት ወጣት እንዴ? ምን አረገ ደግሞ ይሄ ልጅ? የኔ ድብን ብላ አፈር ልብላለት ምን አረገ? ምን በደለ? አንተ በቃ ምን ችካስ ባለ ለምን አፎረግታትም እንዴ? ለመጨረሻ ጊዜ አሁን ደውልላት። ድጋሚ አላነሳ የምትል ከሆነ ግን አጠገቧ እንዳትደርስ። ሴት ልጅ እኮ ስትርቃት ምን ቢያነፍንፋ የምትመጣው። ከዛ ስጋ አንተ ይዛለህ። ቡቺ ለይቱ ሙሉ ሜሴጅ ሳረግላት እኮ ነው ያደርኩት። ቆይ ግን እኔ ምን አረጋት ነው? አላሳዝናት? አትሳዝኑትም። ሴት ልጅ ትንሽ ማዘን የምትጀምረው ወልዳና ስትሆን ብቻ። አንተ የምታሳዝነው ለኛ ብቻ ነውሽ። እንደው አሁን ደውላትና ካላነሳች ማረገውን እኔ ነኝ የማውቀው። አንቺ ልጅ አይተውኝም እንዴ? አይደብረው? ማን ይሄ አበበ የሚሉት ጉድ ነው። እና አንቺ ታስነሳ ቆኔ 700 ሚስኮል 800 ሚስኮል ምናምን ነው ማገኘው። አንሹ መልኪ በእናትሽ አንሹ ወይን ለኔ ልጅስ ምን ልበል? ለከረኩ ነገር መስደብ ይከብድሻል። ሄሎ አለች።
ሂድ ራስ አውራት እባክህ። ምን ቤት ነግራት ምንድነው? ኧረ አናግራት ፈልግ ምን ፈልግ? ሄሎ መልኪ፣ አንድ ጊዜ ላናግርሽ። አትፍርም እንዴ? ላናግርሽ ፈልጋለሁ ምናምን ስትል ይኸውልህ እኔ ሌባ ማን እንዲኖር አልፈልግም። አይገባህም? ደግሞ ይሄ ዘኒ ጋር እየደወልክ ለሽንኩርት ለዘይት ምናምን እያልክ የምትደልለውን ታቆማለሽ። ክብርን የምትጠብቅ ይሻላል። ኧረ እኔ ደውዬ አላውቅም መልኪ። አሁንም ልትዋሸኝ ትፈልጋለህ? ኧረ እኔ አልዋሸሁሽም መልኪ። አንድ ጊዜ አናግሪኝ በእናትሽ። ቆይ እኔ አላሳዝንሽም? በጣም ስለምታሳዝነኝ ነው እስካሁን አብሬክ የሆንኩት። አፍቅሬሻለሁ እኮ። አንተ ምን ይወደዳል? በእናትህ አንቺ የሆንክ ጅል። ጅል ያለኝን አውጥቼ ስለሰጠው ጅል ፍቅሬን ከልቤ መግለጼ ነው ጅል። እውነትሽን ነው ጅል ነኝ እኔ ጅል ነኝ። ጅል ካመረረ በከበረረ አይደለም የሚባለው። አሳይሻለሁ ጅልነቴ። ኤልያስ ጅል ነኝ እንዴ? ጅል ነኝ ወይ? እኔ ለምን አትነግሩኝም? ጅል ነኝ ወይ? አዎ ጅል ነህ። ደጋግሜ ነግሬ ነበር። የዋነትን በልክ አድርጎ አላልኩም? ሰው በጣም የዋስተውለት ጅል ያደርጋል አላልኩም? አዎ ጅል ነህ። አንተ እኮ በጣም ሰው ታምናለሽ። ሰው ማመን ደግሞ የለብህም በፍጹም። አንተ እኮ ከኛ ጋር ስለሆንክ ነው የኖርከው። ይሄኔ ሌላ ሰው ቢሆን ኖሮ ጭንቅላት ላይ ፌስታል አስረህ እዚህ ቢብትህ ስር ጫት ይዘህ እዛ በየመንገዱ እየለፈለፍክ ነበር የምትኖረው። እውነቷን ነው ጅል ነህ አንተ። ለትንሽ ቀን ክፉ እፈልጋለሁ። ትረዱኛላችሁ? አንተ በስተጋሪ ሰፈራው እንደምን ለምን አለ? ምን ያደርግላችኋል ብዬ ነው። ግን አንድ ቀን ብታየንስ ነው? እሷ ሞጫዋ በላይ የኛ ሞጫችን በታች። አሁን ፈጠን ብለን ማታ ወደ ስራችን እንገባለን። እሺ አሁን ማታ ይሻላል ወይ? ማታ ይሻላል። ናውጣ በቃ አሁን በእናትህ እንዴ ና ግድ የለህም በእናትህ ና ይደለ ስማቤና ና ዝም ብለህ ጥግ ጥጉን ትሄድና ማለት ቀድማቸው ለብሽ ቀድማቸው ሂድ በቃ አትቆይት እንጂ ምን ያስፈራሻል? እንዴ ካለ በቂ ገንዘብ አለ እናስገባዋለን። ማስገባት አንቺ አብዲን አታውቂውሽ። ይሄ ጭካኔ በጣም የደነገጥኩት ትናንት ሲሆነኝ እሱ ከሌላ ሰው ይለያል። እንዲማ ካለ አሲድም አለ። ምንም አልሆነም። ስሚኝ ውሃ እኮ ነው ውሃ ነው። ምንም አልሆነም። ስማ ዛሬ ሶስዬ ጋር እኮ ነው ማለት ዛሬ ምን ታየና ሶስ ነው እናትህ ግፍ ፈራዋ በእናትህ አታሳዝንም? ያው መልኪ ዛሬ ግብ ሰራች ብለን አይደል እንደዚህ የምናደርገው? እኔም እፈራለሁ ወልዳ ህፃን ጠባቂ እንዳታረገኝ። አላናገርከኝም ብላ መርዝ ከመጠጣት ወደ ኋላ ያለች ልጅ ይሄን ማታረግ ይመስላል እንዴ? ስማ ያኔ እኮ እንደዛ አደረገችው እኔን ያጣች መስሎ ስለታየኝ ጅል ጨካኝነቷን አረመኔነቷን እያሳየች ነው። አንተ ለምንድን ነው የምታሽቃብጠው? የዋ ነበረች እያልክ ስትለፈልፋል ነበር። ካረገዘች በኋላ ጸባዩ ተቀይሮ ነው። በራሷ ላይ ጨከነች ልጅ ይሄን ከማድረግ ወደ ኋላ የምትል ይመስላል። ስማ ሶሲ ሂትለር ነው እንዳያረገዘችው። ካረገዘች በኋላ ጸባዩ የሚቀየረው በዚህ ፎቶ ላይ የምትመለከቷት ወጣት ማክዳ አባይ የምትባል የአእምሮ ጤና ችግር ያለባት ሲሆን ድንገት ሰው በሌለበት ወጣ አልተመለሰችም። ላገኛትና ለጠቆመን ወረታውን እጥፍ ድርብ አድርገን እንመልሳለን እኮ ነው የሚለው። የማደረስ ፖሊስ Yeah.
አንቺ ምራቅ ደግሞ እስካሁን በኋላ ካበበ በሲሲ አታገኝ ምራቅ ሲሲ አበበ ነው ይሄዳል አይሻ በቃ እንዲህ የሚያደርገኝ ልጅ ነው አብረሽ ካልሆንሽ ብለሽ እየጨቀጨቅሽኝ ያለሽ ጥሩ ልጅ በመሆኑ ነው በቀላሉ ሊያስተምርሽ ፋራ ቢሆን እኮ ኑሮ ቆመሽ ማትሄጂም ይሄን ታውቂያለሽ አይደል እኔ እኮ አንቺ ምኑ እንዳማረሽ ምኑ እንደወደሽ ነው ራሱ አላውቅም ልጅ እኮ የሆነ ደስ አለው እንጂ ጉማሬ ነው የሚሆንም ዛሬ ግን ሀሳብሽ አልገባኝም ይቺ ልጅ እስኪያነጥፋት ነው እንደምትጠብቂው ስሚ አሁን እኔ የማወራው ስለ ፍቅር ይገባሻል ዳሩ ግን አንቺ ስለ ፍቅር ምን ይገባሻል ትሰማላችሁ አሁን ይሄ ክስ የሚሉትን ነገር ታቆሚና ሰው ጭር ያለበት ቦታ ሄደሽ እግሩ ላይ ወድቀሽ መለመን ይቅርታ አልለው እንደውም ይሄ ማስረጃ ይሆነኛል ልጅ አሁን ጣቢያ ከሷሉ ታያለሽ እሺ ትከሻለሽ አዎ አሲድ ነው ብሎ አደፋብሽ አይደለም እንደገና ለጠፈሽ አይደል ገና ያነጥፍሻል የራስሽ ጉዳይ አሁን ባልሽው መልኩ አያስኬድም ሲለጥፍ ያየው ሰው ካለ ይዘሽ ነይና ክስን መሰርትበታል ዝም ብለን መያዝ አንችልም እኔ እኮ ዝም ብለን እንያዘው አይደለም እያልኩ ያለሁት እንዴ ልጁ በጣም ብዙ ነገር ነው እኔ ላይ እያደረገ ያለው በጣም እያስፈራራኝ ነው በጣም እየዛተብኝ ነው ያለው ገባ እንዴ አካልን ቢያጎልስ ነው ወይስ እስኪ ገለኝ ነው የምትጠብቁት ምን አይነት አሰራር ነው ልክ እኮ ነች ምን እስኪ ያረጋት ነው የምትጠብቁት ቆይ እናንተ አንድ ጊዜ ቆይ ተረጋጊ እንደዛ ማለት አይደለም ያለ ምንም ማስረጃ ሰውን ማሰር ህጉ ስለማይፈቅድ ነው ሄሎ ማን አንተ የስጋ ነው የድንች ሳንዱች እሷ ጋር አይደለም አንተ ጋር ደርሼ አሳያለሁ እሺ አንተ ጋር ደርሼ አሳያለሁ ምንድን ነው ፈሪ ነሽ ገላጋ ያለበት ቦታ ትቀጥረኛለህ ይሁን ደግሞ ለማስፈራራት ሞክር እኔ ሞክሬው ነገር ቢኖር አንተ ይሄን ናውራ ለመጣላ አበረ ምን ሆነ ነው ምን ሆነ አንዱ ሴት ያለው ምንድን ነው እንደው ቤቷ ነው ቤቷ ደስ ይላል አትተረጋጋና አውራ ምንድን ነው የሚያስጨው 50 ብር ምናምን ስጋ ቤት ያላችሁ ነው የሄድበት ስጋ ቤት አታበረ ሰው ገሎ ታስሮ ድጋሚ በአንተ ሊገባ ነው አበበ ይቅር ወንድሜ ከኛ ይገባል ሶስታችንም ገመጃል ግን ይጎቷል እንደራደራለን አበበ ያማል እንዴ ስሚ ይሄ ነው ሰውዬሽ በስልክ ያናገረኝ አዎ ይሄ ነው አየው ያን ስጋ ልክ እንዳንተ ወፍራም በሬ ነበር በትንሽዬ ቢላ ተቆራርጦ ነው እዛ ላይ የተሰቀለ ዝም በይ አንቺ ለፍላፊ ማን አባሽ አንቺን አናገረሽ ወይም እሱ እንዳንቺ ምላስ ብቻ ነው ተነሳ ተስራሪ ለኔ ያልተሽኮረመም
እናትሽ ማሳከሚያ አትጨናነቂ እሺ። እኔ ከየትም ብዬ ይዤ እመጣለሁ። ምን እንዳጣልሽ በር ዘግተሽ ታለቅሻለሽ? የሆንሽውን አትናገሪም? ስሚ ያለው መኝታ አንድ ነው እባክሽን። እኔም ደግሞ ይመጥቻለሁ ጎኔን ላሳርፍበት። እኔ እኮ ድሮውንም ነግሬሻለሁ። እሱ ሳይሆን እንጦሮጦስ የሚገባው አንቺ እንደምትገቢ። ሰይጣን ሄሎ አቤ፣ ይኸውልህ ስማኝ። ይኸውልህ እኔ ይቅርታ ልልህ አይደለም የደወልኩት። ጥፋቴ ይቅርታ እንደማስደርግ አውቃለሁኝ፣ እንደጎዳሁ አውቃለሁ። ግን እኔ ጋር ያለን ብር በቃ እኔ ጋር ያለን ብር እንድትወስድ ነው የደወልኩልህ። አልፈልግም። በአንቺ የተነካ የተባረከ አይደለም። ረከሽ ምንድን ነው እና ሙሰድ ነው ብትል እና ለምን አትወስድ? አይባረክ የምትለው እሱ ነው እንዴ? ሀብብ አንተ እጅ ውስጥስ መች ብር ተባርኮ ያውቃል? በሰው ብር ትደራደራላችሁ? ያንቺ ይባረካል እና አይባረክም እየተባባልክ ሌባ። አሁን ያንቺ እንደዚህ መሆን ምንድን ነው? ዘኒ ወዷለሁ እኮ። ወደሽው እንደዚህ ሆንሽ? አፍቅረሽውማ ቢሆን ኖሮ ድንኳን ሊጣል ነበር። ዘኒ ግን ምን ሆነሽ ነው? ልጅ አይደለም አላሳዝንሽም? እኔ እኮ ያልኩሽን አልሰማ ብለሽ ነው። ሂጂና እግሩ ስር ድፍት ብለሽ ይቅርታ ጠይቂው አልኩሽ። የዋህ ነው ይቅርታ ያደርግልሻል። እኔ እንደሆነ ለሰው አልነግርብሽ። ዘኒ አፈቅረዋለሁ። እኔ በጣም የማፈቅረው። ካፈቀርሽው እኔ ነገሩን በሙሉ አመቻችልሻለሁ። ጭር ያለ ቦታ ሄደሽ የልብሽን ትነግሪዋለሽ። የልብሽን ምንድን ነው የምለው? ማልቀሱ ምንም አይጠቅም። ምንም እኔ ባንቺ እድሜ እግዚአብሔር ምን የመሰለ ፍቅረኛ ሰጥቶኝ ነበር። በራሱ መንገድ የሚመራ ሸበላ ጸባይ መልክ። እኔም በዛን ሰዓት ቆንጆ ስለነበርኩ ያየኝ በሙሉ ስለሚፈስ አልቻልኩበትም። እናም ጥሎኝ ኮበለለ። ቤተሰቦችም ጥሩ ስለሆኑ አሜሪካ አለኩት። በስተመጨረሻ አንቺ አባት ላይ ጣለ። ያንቺ አባት ሰካራም፣ ዘላን፣ አለሌ። እኔም አብሬው ከሱ ጋር ዘለልኩ። ማርገዜን ሳቅ ጥሎኝ ጠፋ። አንቺን አርግዤብህ ተቸገርኩ ብዙ። እኛ ሰፈር እንደሆነ ልጅ እስከሚወለድ እንጂ ከተወለደ በኋላ በመዋጮ ያድጋል። አንቺም በመዋጮ አደግሽ። ያ መሰሪ ወንድምሽ እንደሆነ ምን እንደሆነ ታሪኩ ታውቂዋለሽ። መልኬ አንቺ ራስሽን ትልቅ በማድረግ ለራስሽ ትልቅ ቦታ በመስጠት ለሰዎች ባለማሰብ የምትሰሪው ስራ በህይወትሽ ላይ አደጋ እያደረሰ። ስለዚህ እባክሽ ግፍ አትስሪ። ከላይ የሚያይ አምላክ አለ። የሰራሽውን ግፍ ለወደፊቱ ስለሚከፈልሽ ግፍ አትስሪ ልጅ። እስቲ ተቀየሪ። በቃሽ ተቀየሪ። ነይ እናቴ ነይ። የኔን ባይፍሰስ ምን ነው? ስልኬ እዚህ ጋር ነበር። ሽንት ቤት ምን አለ? ይኸው በደንብ ኪስ። እስኪ ፈትሽው። አስተናጋጅ ጀለሴ፣ እዚህ ጋር ስልክ አይታሻል? አባዬ
አታፍርም? ስማ ምንም አይደንቀንም። ሌባን ሌባ ቢሰርቀው ምንም አይደንቀው። ስማ ይኸውልህ ልጆቼ ጠብቀውኛል። እዳ ተከምሮብሃል። ምንድን ነው ያሰረቀ ነገር? ተናገር። ምንድን ነው ያሰረቀ ነገር? በእናታችሁ በቃ ስልኬን ተቀበሉልኝ። ብሩ እንዳለ ፈትሽ። ስልኬን ተቀበሉልኝ። አስበላበበ አዮ ስማ እስኪ ወደዛ ወይ በደንብ ገልብጣ እንደሆነ ማባረር ያለበት። ገና ጣቢያ ወስዳለሁ። ይገርማል። ቅሌታም ነህ አንተ ቅሌታም። ያለን ለምን አትወጣው እንዴ? አንተ ምን ሆነ ነው ይሄን ሰርቀን? አይደለም ከማን የሰረቀው ተናገር። አይደለም ራሴ ትብለነት ቅሌታም ነው። ተበናተው እሺ በልጆቼ ተቀላቀው እንደው ምን አለ ፎቶ ስልክ ያቀውቀይ ስልክ ፎቶ ነው ያለኝ ምን ይሄ ስልክ ተፈታ ልጅ አለ እንዴ? እስኪ እቺ ምን ነች? ባለቤቴ ነው። ባለትዳር ነህ? አዎ ባለትዳር ነኝ። ሁለት ልጆች አሉ። ምን አባይ ያሰረቃል? ይሄ ቤት ማን ነው? የኔ ቤት ነው። ውሸትን ነው? አይደለም የኔ ቤት ነው። ካላመናችሁ ያው ደውዬ ላገናኛችሁ ይዣችሁ ልጅ ከፈለጋችሁ ቤት። ይሄ መኪናስ? የኔ መኪና ነው። ይኸው ቁዲ አንተኛ ፈዘናል። እሺ ለምንድን ነው ስልክ የሰረቀው? ምንድን ነው ያሰረቀው? አመሉ ነው። የምን አመል? ምን ናቸው? ሰማ ያናገርኩ ነው። የምን አመል? እናቴ ነች። በሷ ብዬ ነው የጀመርኩት። ከ10 ዓመት በፊት ነው። እናቴ በጣም ታማ ሆስፒታል ይዣት ሄድኩ። አመል ሐኪሞቹ በአጠቃላይ ሊያክሙልኝ አልቻሉም። ብዙ ገንዘብ ጠየቁ። ብር ይሰጡኛል ወዳልኳቸው ሰዎች ጋር ሄድኩ። ላገኝ አልቻልኩም። ያገኘኋትን ጥቂት ገንዘብ ይዤ መጣሁ። መንገድ ላይ አንዲት ሴት የሚያምር ስልክ ይዛ ስታልፋኝ የእናቴን ሕይወት ለማትረፍ ስል ድንጋይ አንስቼ አስፈራራሁ። ከዛም ቦርሳ ውስጥ ያለውንም ገንዘብ ቀምቼ ሄድኩኝ። ብዙ ገንዘብ ነበር ያገኘሁት። ምን ዋጋ አለው? ሆስፒታል ስደርስ እናቴ ልትተርፍልኝ አልቻለችም። እናቴ ሞታለች። ሐኪሞቹም እነቃቸው ግደላቸው አሰኘኝ። አንዱን ዶክተር ተነስቼ አነኩት። ግን እሱ ምን አደረገ? ባለቤቱ እንጂ። በቀረችን ጥቂት ገንዘብ ሽጉጥ ገዛውና ባለቤቱን ለመግደል ቤቱን ለመዝረፍ ሄድኩኝ። 6 ሚሊዮን ብርና ወርቅ የተለያዩ ነገሮች አገኘ። አሁን እዚህ ከተማ ውስጥ ኑሯቸው ተመቻችቶላቸው ከሚኖሩ ሰዎች አንዱ ነኝ። 2 ልጆችና ባለትዳር ነኝ። ግን ሱስ ሆኖብኝ አሁን እሰርቃለሁ። አቤ አንድ ጊዜ ላውራ። ይቅርታ ልታረግልኝ ነበር የመጣሁት። አቤ በጣም አፈቅራለሁ። በጣም ከምንም በላይ አፈቅራለሁ። ምናልባት ቀላል ሊመስል ይችላል አንተ ብዙ ሰዎች ስለሚጠቀሙበት፣ የኔ ግን የእውነት ነው። ከልቤ ነው የምነግርህ። ልቤ የሚነግረኝ ነው አፌ የሚነግርህ። አውቃለሁ በጣም ብዙ ነገር አድርጌያለሁ፣ በጣም ብዙ። ግን ያረኩም ብዙ መጥፎ ነገሮች ትተህ ያሳለፍነውን ጥሩ ትንሽ ጊዜ ብቻ አስበው። ደግሞ ላረኩት ነገር ይቅርታ አይገባኝም ብዬ ነበር። አሁን ግን ይቅርታ እንድታረግልኝ ነው የመጣሁት። ቢያንስ ሌላው ቢቀር ይቅርታ አንተ ቀብዬ እሄዳለሁ። ጅል ብለሽ ሰድበሽኛል እኮ። ጅል ሰው ምን ያደርግልሻል? ጅል ብለሽ ስትሰድብኝ ምን ያህል እንደምጎዳ አስበሽዋል? በጣም እኮ ነው ያፈቀርኩሽ። ይህ በፍጹም አይሆን። ጅል ነህ። አዎ ጅል ነህ። እኔ እሱን አይደል ያፈቀርኩት? ደግሞ እስከ ዛሬ ስትዋሸኝ ነበር ማለት ነው። መጀመሪያ የሳምኳትን ነው ማገባው ምናምን ስትል አልነበር? ታገቢኛለሽ?
ብራቮ አበበ ብራቮ አበበ በለው ዳምጤ ሁሉ ስም ብራቮ እግዚአብሔር ሰለ አንቺ ማስረግዘሽ ሰለሞን እንዴ ይሄ ብድር ለእናንተ ነው የጠቀመው እኔ እንዲህ ያጨበጨብኩ ልቅር አጨብጫቢው ነኝ ወየው ለራሴ አልኩ ራሴ ቆይ እኔ ግራ ጎን የለኝም እንዴ በጣም ደፋር ነሽ ለምን እዚሁ ቆም ያልቀረ